ኦኬ ርዕሳችን ለምን ክርስቲያን አትሆኑም ነው። እንግዲህ ክርስቲያን አይደላችሁም ብለን የምናምናችሁ የምናስበው ሰዎች አላችሁ። ሌላ ቤተ እምነት የሆናችሁ እየገባችሁ እንወያያለን። አንዳንድ ሀሳቦችን በጨዋነት ለማንሳት እንሞክራለን ማለት ነው። ከዛ አስቀድሞ ግን ክርስቲያን ለምን አትሆኑም ብለን ስንል ክርስቲያን አይደላችሁም የምንልበት ምክንያት ይኖረናል። ፕላስ ደግሞ ክርስትና ራሱ ምንድን ነው፣ ማን ነው ክርስቲያን የሚለውም አብሮ የሚነሳ እንደመሆኑ መጠን እስካሁን ጋዲ ሀሳብ ሰጠን። ጋዲ ምንም አላወራም፣ ሰላምታ ብቻ ነው የሰጠንኩ እና ዝም አልከው። ያው እኮ ዝም አላልኩም ነገር አታረቀው እንዴ? ዝም ያው እኮ ቀድም እኮ ሲጀምር እኮ ሲመች ከአይኔ ላይ ዞር አድርግልኝ። አሁን አንድ አይኔ የሆነ ነገር ይሆንኩ እየመሰለኝ ነው። እሺ ሲመቸው ጋዲ ማይክን አብርተህ ትገባለህ። አንድ ነገር እስከዛ እንትን ልበል። ክርስቲያን የመጀመሪያው ክርስቲያን ማለት ምን ማለት ነው የሚለውን ስንጀምር ክርስቲያን ማለት የክርስቶስ ማለት ነው። የክርስቶስ ማለት ነው። ስለዚህ ክርስቲያን የሚባሉት የክርስቶስ የሆኑ ናቸው። ክርስቲያን የሚባሉት የክርስቶስ የሆኑ ናቸው። የክርስቶስ የሆኑትን አይሁዶች እነዚህ ክርስቲያኖች ናቸው ብለው በሐዋርያት ሥራ ምዕራፍ 11 ላይ ሲጠሯቸው እንመለከታለን። ስለዚህ ስያሜ የተሰጣቸው ለምንድን ነው? የክርስቶስ ስለሆኑ ነው። የክርስቶስ ስለሆኑ ክርስቲያን ተብለው ተጠርተዋል። ስለዚህ ዛሬም ክርስቲያን ተብለን የምንጠራው የክርስቶስ የሆንን ሁላችንን። የክርስቶስ መሆን ማለት ግን ምን ማለት ነው? የክርስቶስ መሆን ማለት በክርስቶስ ማመን፣ በሚስጥራት በኩል ወደ አካሉ መጨመር። የክርስቶስ መሆን ማለት ይሄ ነው። ወይም ደቀ መዝሙር ተከታይ መሆን። እነኚህ ይሄንን የምናረጋግጠው እንዴት ነው ሲባል፣ ወይም ይሄ ሰው ክርስቲያን ነው የሚባለው እንዴት ነው ሲባል፣ የክርስቶስን ትምህርት የተቀበለ በክርስቶስ አምኖ የተጠመቀ ከሞትና ከትንሣኤው ጋር አንድ የሆነ የጌታን ስጋና ደም የሚቀበል ዕለት ዕለት ክርስቶስን ወደ መምሰል እያደገ የሚሄድ በቤቱ የሚጸና አካል ውስጥ የተጨመረ እርሱ ክርስቲያን ተብሎ ይጠራል። ሰዎች ራሳቸውን ምን ብለው ይጠራሉ? አይደለም። ሰዎች ራሳቸውን ምን ብለው ይጠራሉ? በፍጹም አይደለም ጉዳዩ። ምክንያቱም እንደሱ ከሆነ ራሳቸውን ክርስቲያን ብለው የሚጠሩ ግን ትምህርት ሥላሴን ለምሳሌ የሚክዱ ኦሎጂሰሶች አሉ። ራሳቸውን ክርስቲያን ብለው የሚጠሩ ከክርስቶስ ሞትና ትንሣኤ ጋር አንድ የሚሆኑበትን ጥምቀትን የካዱ የጌታ ስጋና ደምን የካዱ ግን ራሳቸውን ክርስቲያን ብለው የሚጠሩ ፕሮቴስታንቶችን ማየት እንችላለን። ስለዚህ ክርስቲያን ማለታቸው አይደለም ክርስቲያን የሚያስብላቸው፣ ክርስትናን መቀበላቸው። ክርስትና ውስጥ ደግሞ የጌታ ማንነት አለ፣ የጌታ ትምህርት አለ፣ ፕላስ ደግሞ ወደ ጌታ አካል መጨመር አለ። እነኝን ሁሉ መቀበል ያስፈልጋል ክርስቲያን ለመባል። አንዱን ይዞ አንዱን አንጠልጥሎ ያለ ክርስትና ስለሌለ ማለት ነው። ስለዚህ እኛ ክርስቲያኖች አይደሉም ብለን የምንላቸው ወገኖችን ከትምህርት አንጻር ነው መዝነን አይ እነኚህ ሰዎች ክርስቲያኖች አይደሉም ብለን የምንለው ማለት ነው። ከዚህ የተነሳ ወንድማችንን ምን እያደረግነው ነው? እየሳብነው ነው። ኦሎጂሰስ ይከብዳል ያለው ወንድሜ እንድትገባ ጋብዣለሁ። ኦሎጂሰስ ኮንክ እስኪ ግባና እናወራለን ማለት ነው። ከዚህ የተነሳ ሀሳቦችን እናንሸራሽራለን። መቀጠል ትችላላችሁ ማለት ነው ወንድሞቼ። ኦኬ ከገባ እንቀጥል። እሺ ኦጂ ማን ጋር ነው ስልክ ያለው? ይኸው አንተ ጋር ነው። ኦኬ ቆሟል። ኦጂ ይሰማል? ይሰማል ይሰማል። እንዴት አለ? አለን እዮባ እንዴት ነህ? አለን እግዚአብሔር ይመስገን። ክርስቲያን እንዳትሆኑ ምን ይዛችኋል ነው ርዕሱ። እና ኦሎጂሰስ ክርስቲያን ነው ብለህ ታምናለህ? በደንብ እንጂ እንደ መጽሐፍ ቅዱስ። እሺ ነው። እሺ ክርስቲያን ነው ብለህ የምታምን ከሆነ ይሄ ክርስትና ከጥንቱም ነበር? አዎ ክርስቶስ ከጥንት አልነበረም እንዴ? ነበር። አይ ነው ያንተን ክርስትና ነው የምናወራው። ያንተን ክርስትና ከጥንቱ ነበር የምትለኝ ከሆነ
ክርስቲያን ማለት የክርስቶስ የሆነ ነው አላልክም? አዎ ብያለሁ። ክርስቶስ ደግሞ ከጥንት ነው። እሺ የክርስቶስ የሆነ ብዬ ስል ምን ማለት ነው የሚለውን ቅድም አንስቼው ነበረ። ደግሜ ያነሳልሃለሁ። ለአበበ ማን የመሰከረለት? ለአበበም እንደዚሁ ሰሟን መስክሮለታል እኮ። እሱ አታውቀውም? ለሱ የመሰከረለት ለአበበ ከበደ። እሱ ደግሞ ችግር የለውም። አበበ ከበደ፣ ከዛስ ጫላ ነው እያለ ሐዋርያት ጋር ይደርሳል። በጣም ጥሩ። የኔ ጥያቄ እሱ ጋር ነው። ሐዋርያት ጋር ድርሳ አሳየኝ። ኦኬ እንግዲህ ክርስቲያን የሚባሉትን በሐዋርያትና በነቢያት አድርሳ አሳየኝ። መሰረት ላይ ሐዋርያት ጋር አድርሳ አሳየኝ። ጥያቄ ይኸውልህ፣ ሐዋርያት ጋር አድርሰ አሳየኝ። አንድ ፓስተርን ይዘህ መምጣት ትችላለህ። በነገራችን ላይ የኦል ጂሰስን ትምህርት አሁን ካሉት ውስጥ ማለት ነው ሐዋርያት ጋር አድርሶ የሚያሳይ ሰው ካለ አንድ ሰው ይዘህ መምጣት ይችላል። አንድ ማለት ያቃል የምትለውን ሰው ማለት ነው። አሁን ካለው ዘመን ወደ ሐዋርያት ጋር ማድረስ አይደለም ማስጠጋት አትችልም፣ ግን የምትችል ከሆነ ይሄው አንድ ሰው እንዲህ ሰው ጥቀስና እንደው መካከል ላይ እኮ አንድ ሰው ጥቀስ ብዬ ነበር። ዞሬ የመጣሁትም እዚሁ ነው። አሁን ግን እንደው ከበደ ምናምን ጫላ ምናምን እያልክ ስሞች እየጠራ ነው እና እንደው መጥራቱም ካዋጣ በመካከል አንድ ሰው እንኳን ጥቀስ ነበር ያልኩ። እሱን መጥቀስ አልቻልክም። አሁን እንትን ሚል ከሆነ ግን ጥቀስልኝና ልስማ። አይ ችግር የለውም እነግርሃለሁ። እሺ እዛ ሐዋርያቶች ጋር አድርሼ ላሳይ። በመጽሐፍ ቅዱስ ይዛል? አዎ ይዣለሁ። ማቴዎስ ወንጌል ክፈትልኝ እስኪ። ማቴዎስ ወንጌል ምዕራፍ 28 ማቴዎስ ወንጌል ላይ አሁን ካለህበት ወደ ኋላ ቆጥሮ ሐዋርያት ጋር የሚያደርስ ክፍል ነው ያለው ነው ወይ? ዋው ክፈተው፣ ችግር የለውም። ማቴዎስ ወንጌል ላይ ይኸው። አዎ እሺ አነብልሃለሁ። እዚህ ክፍል ላይ ወይ ልማር ካንተ። እኔ እኮ ለመማርም ትማራለህ። ቆይ አስተምረኝ፣ ችግር የለውም። ምን ስማኝና እኔ ማቴዎስ ወንጌልን አነብልሃለሁ። መሳቁ ግን እንደው በኋላ ቢሆን ደስ ይለኛል። የጠየቅኩ ጥያቄ አሁን ካለህበት ዘመን ወደ ኋላ ቆጥረህ ስማ፣ በደንብ አማርኛ። ወደ ኋላ ቆጥረህ ሐዋርያት ዘመን አድርሳ አሳየኝ ነው እኔ ያልኩ። አንተ ግን እየጠቀስክ ያለው የማቴዎስን ወንጌል ነው። ያሳይልሃል የማቴዎስ ወንጌል። ማቴዎስ ሐዋርያ አይደል? እኔ አይደለም አላልኩም። ወደ ኋላ ቆጥረህ አሳየኝ ያልኩ። አንተ ግን ከላይ ነው እየጀመርክ ያለው። እሺ ይሄ ምን ያገናኛል? አማርኛ ላይ ልጀምርልህ፣ ጥያቄ ለመለሰልህ ችግር የለውም። ሳነበው እንትን እንላለን። ማቴዎስ 28 እኔ ጠየቁ ወደ ኋላ ቆጥረህ አሳየኝ ነው ወንድሜ። እኔ ቆጥረህ አሳየኝ ያልኩ ወደ ኋላ ነው። እላይ ሄደ ከማቴዎስ አትጀምር። አሁን ካለው ቤተ እምነት ውስጥ ወደ ኋላ ቆጥረህ አሳየኝ ያልኩ። እንዴት ነው አማርኛ ግልጽ ያለው ነው ሰዎች? ሜቢ አይ ግልጽ ነው። ኢዮባ ምን መሰለ ጥያቄ አንተ እኮ ትጠይቃለህ ግን አትሰማኝም። ማን ኦጂ እንዴት ትላለህ? አይ ኢዮባ ጥያቄው ግልጽ ነበር። ሜቢ ግን ሪፍሬዝ ላድርግልህ። ያው እንግዲህ መረዳት ሳትፈልግም ቀርቶ ከሆነ ኢዮባ አሁን እያለ ያለው እግዚአብሔር በዘመናት ውስጥ ያለ ምስክር ቤተክርስቲያንን ትቷታል ብለህ ታምናለህ? አላምንም። እንዴት? በጣም ጥሩ። ስለዚህ ላሳየህ ያልኩት እሱ ነው ኦጂ። አሁን ኢዮባ ጥያቄው ቤተክርስቲያን በዘመናት ውስጥ ያለ ምስክር እግዚአብሔር ትቷታል ብለህ የምታምን ከሆነ ትቷታል ብለህ የምታምን ከሆነ አይቷትም ብለህ የምታምን ከሆነ ከ1900 ወደ ኋላ ተመለስና ኦንሊ ጂሰስ እምነት ኢየሱስ አብ ነው የሚል ትምህርት ያስተማረ ወይም የሚያምን ሰው አሳየን። ይሄ ነው የኢዮባ ጥያቄ። እሱ ነው ያልኩት። ኢዮባ አሁን ሲጠይቀኝ እርግጠኛ እንድትሆኑ ጥያቄው እንደገባኝ አሁን ላንተ ማን መሰከረል? ይህ ሰክሰሽኑ ሐዋርያቶች ጋር የሚያደርሰውን ንገረኝ አለ። አሁን ለእኔ መሰከረልኝ አቶ ገሌ፣ ለአቶ ገሌ መሰከረው አቶ ገሌ እያልኩኝ እንደዛ መቁጠር አንችልም። ዳይሬክትሊ ግን ፍሮም ደ ኦሪጂን ከዚህ ጋር ከማቴዎስ 28 አንስቼ እኔ ጋር እንዴት እንደደረሰ ላሳየው እችላለሁ ነው እኔ ከዛ አንብቤው። ኦኬ ስለዚህ ከሐዋርያት በኋላ መቀጠል ነው ላላችሁ
ኦኬ ከሐዋርያት በኋላም ከማቴዎስ 28 በኋላ ከሐዋርያት በኋላም ይህንን እምነት የሚያምኑ ሰዎች ነበሩ የሚለው ልታሳየን ነው። ከሐዋርያት ዘመን በኋላም ይህንን እምነት የሚያምኑ ሰዎች ነበሩ የሚለው ልታሳየን ነው እንደ ማስረጃ። እነሱ ብቻ ራሱ ኦንሊ ጂሰስን ነው የሚያምነው። ጥያቄው ከሐዋርያት በኋላ የተተካ አንድ ሰው ጥቀስ ነው። መጥቀስ አይጠበቅብኝም ምናምን የሚለውን በኋላ ትይዘውና አሁን ትጠቅስልኛለህ። ቀጣዩ ፓርት በእርግጠኝነት ልትመልሰው አትችልም። ከዛ መሸሽ ነው እያረክ ያለው። እሱን ተውና እባክህ ጥያቄን መልስልኝ። ነገርኩህ እኮ ትእዛዙን የተማሩት። ጥያቄ ማን ነው ከሐዋርያት በኋላ የተተካ አንድ ሰው ጥቀስ ነው። ብዙ ተተክቷል። ማን? ለምሳሌ አንድ ሰው አሁንም በቤተ ክርስቲያናችን እግዚአብሔር ለምን እስከ ዓለም ፍጻሜ ከሐዋርያት ራሱ ይሾማል። እባክህ እኔ አለቅህ፣ ማንምም አያስወጣህም። ከሐዋርያት በኋላ የተተካ አንድ ሰው ጥቀስ። እባክህ ጥቀስልን፣ እየጠበቅን ነው። እባክህ ለምን ትላለህ? ራስህ ሚውት እያደረክኝ እኮ ነው። ለምን እንደዛ እኮ ሌላ ቦታ እንዳትሄድ ነው ሚውት ያደረግኩ። ይኸው ከፍተህ እያወራህ እኮ ነው። ጥቀስ። እኔ አንድ አባት ጥቀስ ከሐዋርያት በኋላ የተተካ ብዬ ነው እየጠበቅኩ ያለሁት። አባቶች አሉ በቤተ ክርስቲያን የተተኩ። ለምሳሌ ከሐዋርያት በኋላ አማርኛዬ ግልጽ ነው። ይኸውልህ አሁን ብላ አትሸጎጥ። ከሐዋርያት በኋላ የተተካ አንድ ሰው ጥቀስ። እየጠበቅኩ ነው። ከሐዋርያት በኋላ ተናገር የሚል ኮሜንት ላይ ያለው ይቅርታ። ይኸውልህ የሚሾመው ማን ነው? ኢየሱስ ነው አይደል? በዚህም ዘመን ኢየሱስ ይሾማል። በጌታ ፍቅር አሰናብቻለሁ። ምክንያቱም አንድ አባት አንድ ተጠቀሰ፣ ያ አባት ኢየሱስ አብ ነው ብሎ አያምንም። በስላሴ አላምንም ሊል አይችልም። ስለዚህ አንድ አባት መጥቀስ አይችልም። ኦንሊ ጂሰስ፣ የትኛውም ኦንሊ ጂሰስ ማለት ነው። ለዛ ነው ይሄን ጥያቄ መጠየቅ ፈልጌ የነበረው። ሌላው የሚገርመው ነገር እኔ ይሄን ኦንሊ ጂሰስ ወንድም ሳናግር አንድ ፕሮቴስታንት ገባና ኢዮብ ትፈራለህ ብሎ ጻፈ። አሁን እሱ በቃ ፕሮቴስታንት ማናገር መስሎት ምን እንደሆነ ሐሳቡ ሳያቅ መደገፉ ነውና ትላንትን መቼ ለታ ነው እንዳወራ ነው በቡድን የማሰብ ችግር ይታያልና እንደማ ከማጋ ነው የሚያወራው እንኳን ብለህ ብታስብ መጀመሪያ ቆም ብለህ ብታስብ ጥሩ ነበረ። አቶ መኮንን እንደገባ እንደዛ አይነት ጽሁፍ ስትጽፍ በጅምላ የማሰብ ችግር እንዳለብህ ነው ምገምተው እና ብትገባ ደስ ይለኛል። የኦንሊ ጂሰስ ወገንም ከሆንክ አወያያለሁ ማለት ነው። ወንድሞቼ ቀጥሉ። ኦኬ ሐሳቡ አይ ቲንክ አውቆታል። አሁን ስለገባው መመለስ አልፈለገም። ምንድነው ያለው? የጠቀሰው ጥቅስ እንኳን ምን እንደሆነ በእውነት ለመናገር ቢያውቀው አይጠቅሰውም ነበር። ምክንያቱም ክርስቶስ ኢየሱስ ምን አለ? ሂድ ወደ አሕዛብ አለ። እሺ እነሆ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው ካለ በኋላ እንግዲህ በዚህ አገልግሎት ውስጥ ምን እንመለከታለን? አንድ ወደ አሕዛብ መላክ፣ ቀጥሎ ማጥመቅ፣ ቀጥሎ ደቀ ማስተማር፣ ቀጥሎ ደቀ መዛሙርት ማድረግ። ከዛ በዚህ አገልግሎትስ ምን አለ ክርስቶስ? እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። በጣም የሚገርም ነው። ስለዚህ ኢየሱስ ክርስቶስ ከሐዋርያት ጀምሮ እስከ ዓለም ፍጻሜ ድረስ እንደማይተዋቸውና በትምህርታቸው በማጥመቅ አገልግሎታቸው አብሮ የሚሆን ከሆነ ነው እንግዲህ ኦንሊ ጂሰስ ከመምጣቱ በፊት እንግዲህ ኤርሊ 19 አካባቢ የመጣ ነው እና ከዛ በፊት አንድ የኦንሊ ጂሰሶች ትምህርት ያስተማረ አባት ወይ ያስተማረ ቤተክርስቲያን አንድ ጥቀስ እኮ አባት የምታውቀው እንደው ኦንሊ ጂሰስ የነበረ ወይም ደግሞ አንተ የምታውቀው አባት ጥቀስ ነው። እንደው እንዲህ ሰንሰለቱን እንኳን ያሳይ አልተባለ። እንዲህ እየጠቀስክ አንተ ጋር አድርስ፣ እንደዛ እንደማደርስ ታውቋል። ህሊናህም ልቦናህም ያውቀዋል።
ግን እንደው ለናሙና ያህል እንዲህ ብለህ ፋርዘር ቱ ኤርሊ ሰከንድ ሴንቸሪ ሰርድ ሴንቸሪ እና ፎርዝ ፊፍዝ እያልን በዚህ ክፍለ ዘመን ሙሉ አንድ ሰው አንድ አባት ብለህ የምትጠቅሰው ምክንያቱ ክርስቶስ ኢየሱስ የማይተዋት ከሆነ በዚህ አገልግሎት ውስጥ እስቲ አንድ የምታውቀው አባት ያንተን ትምህርት የያዘ አባት ካለ ጥቀስ ነበር፣ ልትጠቅስ አልቻልክም። ስለዚህ ሌሎቻችሁም እየገባችሁ ሐሳባችሁን ቀጥሉ። እስከዚያ ግን እንደ መግቢያ ያክል አድዋ ጦርነት ላይ ይዋዴ ባይዘው አድዋ ጦርነት ላይ የተሳተፉት አባቶችና እናቶች የኦንሊ ጂሰስ እምነትን አያውቁትም። ቤተ ክርስቲያን ምን አለች? ወይም የፊት መጨማደድ እድፈት ሳይሆንባት ለራሱ ቅድስትና ንጽሕት ትሆን ዘንድ ለራሱ ምን አለ? አቀረባት። ስለዚህ በውሃና በመንፈስ አጥቦ ቅድስት ንጽሕት የፊት መጨማደድ የማይኖርባት ቤተ ክርስቲያን አድርጎ አንዲቷን ቤተ ክርስቲያን ቀድሷታል ክርስቶስ ኢየሱስ። ይቺ ቤተ ክርስቲያን ደግሞ ሐዋርያዊት ነች። ኦኬ፣ ሐዋርያዊት ነች ማለት ትምህርቷ እና ደግሞ ሐዋርያዊ ስልጣኗ ከሐዋርያቶቹ ከራሳቸው ተመዞ እስከ ዓለም ፍጻሜ ድረስ የሚቆይ ነው። ስለዚህ ምን አለ ክርስቶስ ራሱ ሲናገር ስልጣኑ ሰጣቸው፣ የማጥመቅም የማስተማርም ስልጣኑ ሰጣቸውና ከዛ በኋላ ምን ይላቸዋል? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጉ፣ ከዛስ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ። ስለዚህ ሐዋርያዊ ቅብብሎቹ ሐዋርያት ሐዋርያነ አበውን እየወለዱ ደቀ መዛሙርትን እያፈሩ ይህ ሐዋርያዊ ሰንሰለቱን ሳይለቅ እስከ ፍጻሜ ድረስ ምትቆይ አንዲት ኩላዊት ቅድስት ቤተ ክርስቲያን አለች። ለምን ክርስቲያን አትሆኑም ስንል ምን ማለታችን ነው? ወደዚች አንዲት ቅድስት ሐዋርያዊት ወደሆነች ቤተ ክርስቲያን ለምን አትጨመሩ? ምክንያቱ ሐዋርያው ቅዱስ ጳውሎስ ወደዚች ሃይማኖት አንዲት ከሆነች ወደዚች ህብረት የሚጨመራት ቅዱሱ ምስጢር ጥምቀትም አንዲት ናትና ብሎ ስለተናገረ፣ ስለዚህ ያንን ምስጢር ለምን አትቀበሉም እያልን ነው ማለት ነው። በአጭሩ እንደ መግቢያ ስንናገር አሁን አይ ቲንክ ከነአን የተወሰኑ ሐሳቦች መቀጠል እንችላለን። እሺ ከነአን አለ አሉ። ኦኬ፣ ቤተ ክርስቲያን ወይም ደግሞ ክርስቶስ የመሰረታትን ቤተ ክርስቲያን ለዘመናት ወይም ደግሞ የሆነ ሰዓት ልጠፋ ትችላለች ብለህ ታምናለህ? ይህንን ልጠይቅህ። ቤተክርስቲያን ልትጠፋ አትችልም። በጣም ጥሩ። ስለዚህ ከሐዋርያት ጀምሮ እስከ ዓለም ፍጻሜ የማትጠፋ አንዲት ቤተክርስቲያን አለች ማለት ነው። በጣም መልካም። ስለዚህ አንድ ጥያቄ ልጠይቅህ ነው ከነአን ወንድሜ። ከሐዋርያት ጀምሮ አሁን እስካለንበት ሰዓት ሉተር እስከመጣበት ሰዓት ድረስ ያቺ ቤተክርስቲያን ነበረች ብለህ ታምናለህ ወይስ አታምንም? ነበረች ብዬ አምናለሁ። በጣም ጥሩ። ስለዚህ በዚህ የቤተ ክርስቲያን ጊዜ ውስጥ እንግዲህ ከቤተ ክርስቲያን አባቶች ማለት ነው ጥምቀት ለድህነት አያስፈልግም ብሎ ያስተማረ አባት አለ? ጥምቀት ለድህነት አያስፈልግም የሚለውን ያስተማረን ያላቅም አታውቅም። ስለዚህ እችን ቤተ ክርስቲያን አንተ ጥምቀት ለድህነት ያስፈልጋል ብለህ ታምናለህ? መጀመሪያ አላምንም። እሺ ወይ ስለዚህ አሁን ከሐዋርያት ጀምሮ እስከ ሉተር በነበሩ አባቶች እንግዲህ ከነበሩ አባቶች ጥምቀት ለድህነት አያስፈልግም ብሎ ያስተማረ አባት ከሌለ በምልአት በሚባል ሁኔታ ግን አባቶች ሁሉ ጥምቀት ለድህነት ያስፈልጋል ብለው ካመኑ ለምን አትቀበልም? ምክንያቱም እዛች ቤተክርስቲያን ላይ እንዳልሆንክ ስለተናገርክ ማለት። ለምን ወደዚች ቅድስት ህብረት ወይም ደግሞ ቀድማ ወደ ነበረችው ቤተክርስቲያን ለምን አትገባም? ኦኬ፣ ለምን ሉተር አልሆንም? እንደዛ ከሆነ አሁን ሉተራኖችም አሁን ሉተራን ለምን አትሆንም የሚለው እንመጣለን። ለምን ወደዛች ቤተክርስቲያን እንግዲህ ነበረች ብለኸኛል። ኦኬ፣ እስከ ሉተር ድረስ ነበረች ብለኸኛል። የሉተር የምትቀበል ከሆነ ኦፍኮርስ የሉተር ትቀበላለህ፣ እሱንም ስለምመጣ ማለት። ቀድሞ ግን ቀድማ የነበረችው ቤተክርስቲያን እውነተኛና
እንግዲህ ክርስቶስ የመሰረታት የቀናችው ቤተክርስቲያን ነበረች ብለህ የምታምን ከሆነ በዛን ሰዓት ደግሞ ጥምቀት ለድህነት አያስፈልግም ብሎ የሚያምን አንድ ክርስቲያን ካልነበረ ለምን የክርስቲያኖቹ እምነት የቀናችው ቤተክርስቲያን እምነት ወደ ሆነው ጥምቀት ለድህነት ያስፈልጋል ወደሚለው ትምህርት ለምን አልመጣም ነው? ለምን አትመጣም ነው? ኦኬ፣ አንደኛ ቤተክርስቲያን አጠፋም እንጂ ቤተክርስቲያን ውስጥ ስተት አይገባም የሚል እንትን አልተናገርኩም እኮ ዛቲዝ እኮ እኔም እኮ ቤተክርስቲያን አጠፋም ብለኸኝ ኦኬ፣ ቤተክርስቲያን አጠፋም ስትለኝ እኮ ትምህርቷ አለ ኦኬ፣ የቀናውን ትምህርቷ አለ እያልከኝ ነው አይደል? ነው ወይስ ትምህርቷ ሳትኖር ትምህርቷ ጠፍቶ ቤተክርስቲያኗ አለች ትክክለኛዋ ቤተክርስቲያን? አይ አሁን ለምሳሌ ጥምቀት አለ እንጂ ጥምቀት ላይ ምን ተጨመረ ያድናል የሚል ነገር ተጨመረ። መጀመሪያ ስለ አውሳቢስ ማወቅ ያለብን ከነአን የቤተክርስቲያን ታሪክ ሂስቶሪ ቸርች ሂስትሪ ፋዘር እንጂ ቅዱስም አይደለም እና ደግሞ የቤተክርስቲያን አባትም እንዳልሆነ በዚህ አጋጣሚ ወቀውና ቀጥልና በጥምቀት ትምህርታቸው ሁሉም ተሳስተው ነበረ ብሎ ነው ያስተማረው ብሎ አስተምሯል ነው እያልክ ያለው? በእንትን በኒቂያ የተገኙ ሰለስቱ ምዕት ቅዱሳን ናቸው ብለህ ታምናለህ? አሁን የጠየቅኩህን መልስ። አውሳቢዮስ በጥምቀት ትምህርት ሁሉም ተሳስተዋል ብሎ ነበር ወይ? ይህችን ብቻ መልስልኝ። በኒቂያ የተገኙ ሰለስቱ ምዕት ቅዱሳን ናቸው ብለህ ታምናለህ? አሁን ያልተጠየቅከውን ለምን ታወራለህ? ስለ ኒቂያ ነው እያወራን ያለ ነው። አውሳቢዮስ በጥምቀት ትምህርት ሁሉም ተሳስተው ነበረ ብሎ ተናግሯል። ይህችን ብቻ መልስልኝና ችግር የለውም መልስልሃለሁ ወዳጄ። ይህችን ብቻ አዎ ቅዱሳን ናቸው። አዎ ቅዱሳን ናቸው። አሁን ወደ ጥያቄው ተመለስ። አዎ አሁን ወደ አንዱ ደግሞ ዮሳቤስ ነው። እሺ አሁን ቆይ እሱ ታመጣለህ፣ ችግር የለውም ታመጣለህ። አሁን የጠየቁ አንዴ ከናን ጋሽ ከናን አንዴ ታመጣለህ። እሺ ችግር የለውም ማስረጃውን ታመጣለህ አልኩህ እኮ ማስረጃውን ታመጣለህ። አሁን የጠየቁ በጥምቀት ትምህርት ተሳስተዋል ብሎ ተናግሯል። ስህተት ገባ ብሏል። በቤተ ክርስቲያኑ ስህተት ገባ ብሏል። ስለዚህ ስህተቱን ደግሞ ከመጽሐፍ ቅዱስ በጥምቀት ትምህርታቸው ሁሉም ተሳስተዋል ብሏል። እንዴ ምንድን ነው? ይኸውልህ እየነገርኩህ ነው። ስህተት በቤተ ስህተት በቤተ ክርስቲያን ገብቷል። አይ ይነቀል አንድ ምንም ሳያቅ እንግዲህ ዋናው ማሳየት ያለብን አሳይተናል። እንግዲህ ለስንት ከሐዋርያት ጀምሮ እስከ ሉተር መምጫ ድረስ የነበሩት አባቶች በምልአት ተሳስተዋል። ስለዚህ ከዛ በኋላ መጥቶ ማን ያረመው? ማን አርመውት ነው? ይህን ሁሉ ሲሳሳቱ እግዚአብሔር ራሱ ግድ የለ ይቅርታ ለቃሉ እንግዲህ የነሱ አምላክ ማለት ነው። የነሱ አምላክ ግድ የለሽ ነው። ለሰዎች መጥፋት ምንም ግድ የሌለው አምላክ እንደሆነ ያሳያል። ምክንያቱ ለስንት ሺህ ዘመናት ማለት ነው እስከ 15 17 ድረስ እንግዲህ ከሐዋርያት መመስረት ጀምሮ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ምናምን እያልክ እስከ 15ኛው ክፍለ ዘመን አይገደውም። ስለ ሰዎች መጥፋት አይገደውም። ምክንያቱ ሰው የሚድነው ተጠምቆ ነው ብለው ስላስተማሩ ማለት ነው። ስለዚህ ከዚህ አይነት ሰው ጋር ምን ታደርገዋለህ? ምን አይነት ውይይት አለ? ኤኒዌይስ የአውሳቢስም አውጥተን ማንበብ እንችል ነበረ። ዞሮ ዞሮ ግን ዋይ መንጌ ገባ። እሺ ከመንጌ ጋር አዲስ አቀጥም ጋዲ በተነሳው ሀሳብ ላይ ሀሳብ ሰጠህ ከሱ ጋር መቀጠል ይቻላል። ምንም የተነሳው ሀሳብ ላይ ሁለት ለማውራት ከነአን ያው እያዛገ ነው በሚለው እንለፈው እንጂ የተወሰነ እንኳን ለማንበብ እንደሚሞክር ነበር ማውቀው። እንግዲህ ሁሉም የቤተክርስቲያን አባቶች ለ1500 ዓመት ተሳትቷል። ከባድ ነው፣ በጣም ከባድ ነው። አኪ አባባል በለው በጣም ከባድ ነው። እንደዚህ አይነት እንትን በጣም ከባድ ነው የመረግና ማነውስ ባይዘው በታሪክ ውስጥም በዛ 1500 ዓመት ውስጥም መጽሐፍ ቅዱስም ግልጽ ነው ስለ ጥምቀት አንድም ነገር ሊያሳይ አይችልም እሱም እና
ከዛ አንጻር ነው አውሳቢዮስም ዮሐድ እንዳለው ጥምቀት ላይ ተሳስቷል የሚል አንድም ትምህርት የለውም። አንድም። ለዛ ነው ዮሐዴ ልክ ጥግ አስይዞ ልክ ሲጠይቀው ሌላ ነገር ውስጥ መግባት ጀመረና ከዛ አንጻር ነው የምንመለከተው። ከነዓን እየሰማ ከሆነ ሜቢ ልታዘገን ገብተህ ከሆነ ችግር የለውም እንረዳሃለን። ነገር ግን የምርም አቋም እንደዛ ከሆነ አንዳንድ ነገሮችን ድጋሚ ማንበብ ብትጀምር መልካም ነው። እሺ ከነዓን እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ድጋሚ መቼስ ማስረጃ ልታሳየን የመጣው አውሳቢዮ ዘቂሳርያ በጥምቀት ትምህርት ቤተክርስቲያን ተሳስታለች የተባለበትን እስቲ ክፍሉን እንየው። ጥምቀት ትምህርት ላይ ተሳስታለች ብሎ ጽፏል። እሺ ክፍሉን እንየው። አውጥተን እሱን ወይ ጽፏል ወይ አልጻፈም ብለኝና ወደ ክፍሉ እንሂድ። ጽፏል እንደዛ ብሎ እንደውም የባሰ ነው የሚጽፈው። ቤተክርስቲያን ጨለማ ውስጥ ገባች ነው የሚለው እሱ። እኔ ቀለል አድርጌ ልናገር ብዬ ነው። ከነዓን በጥምቀት ትምህርት ቤተክርስቲያን ተሳስታለች ብሎ ጽፏል። ይሄን መልስልኝ እባክህ። ለምን ከምንደክም እንደው እሺ በምንድን ነው ተሳስታለች ካለ እኔ በጥምቀት ነው አልኩኝ። ምክንያቱም ጥምቀት ላይ ነው ሌላ ከመጽሐፍ ቅዱስ የተነጠለ የተናገረው እሱ ብሏል። ጥምቀት ላይ ነው የተሳሳተችው ብሎ ጽፏል። ጥምቀት ላይ ነው የተሳሳተችው አላለም። ስለዚህ ባላለበት ነው ማለት ነው አውሳቢዮ ዘቂሳርያን የሚያስቀምጥከው። ተሳስታለች ብሏል ቤተክርስቲያን። ስለዚህ አሁን አትሳሳች። እሺ ክፍሉን እናያለን ባይዘው። ስለዚህ ጥምቀት ላይ አልተሳሳተች። አንዴ ስልኬን ላውጣው። እሺ ምን ላይ ነው ሶርሱን ንገረኝ። ጥምቀት ላይ ብሎ አልጻፈም ብለኛል። ሶርሱን ንገረኝ። ምን ላይ ነው? ሶስተኛው ላይ 32 የቤተክርስቲያን ታሪክ ቸርች ሂስትሪ። ኒው አድቨንት አርግ ያለው ክፈተው ካወጣው ከነዓን አንዴ ጋዲስ ከሚከፍተው ከነዓን አሟል እንዴ? አይ ድምጽ ስንት ስላለብኝ ነው ይሄን ሰሞን። አይ የእውነቴን ነው ለእንትን ለማለት አይደለም። ድምጽ በጣም ነው እቺ ሰሞን። ትናንትም እንደዛ ስሰማ ነበር። በሌላ ነገር እንዳትወስዱት። አይ ደህና ነኝ። እሺ ድምጽ ትንሽ እንትን ስላለብኝ ነው። እንትን በፊት እንደዚህ በመጨቃጨቅ ምናምን የነበረው። ኦኬ ጥሩ ነው። እንደዛ ከሆነ ጥሩ ነው። አይ ድምፁ ስለቀነሰብኝ ብርድ ምናምን። አመሰግናለሁ። ቡክ ስንት ላይ ነው ከነዓን? ቡክ 3 ላይ። ኦኬ ቡክ 3 ከነዓን አለ አሉ ቡክ 3 ቻፕተር 32 ነው ወይ? ቻፕተር 32 ቁጥር ስንት? ምናልባት ከ6 ጀምሮ ብናነበው ደስ ይለኛል። እስከ 8 አካባቢ። ኦኬ እሺ አንብበው። አንተ ማንበብ ትችላለህ። ኦኬ እኔ ጋር አሁን አላወጣሁትም። ላውጣውና ማየት እንችላለን። ተቋርጦ ነው ወይስ እስክታወጡ እየጠበቃችሁ ነው? አይ ነው እስኪያመጣ እየጠበቅነው ነው እንጂ እስከሚያመጣ። ከነዓን ከመቼ ጀምሮ ነው ተሳሳተ? ሐዋርያት እንደወጡ ነው የሚለው ከመጀመሪያው። ኦኬ and after being tortured for many days ለብዙ በኋላ ከተሰቃየ በኋላ he suffered martyrdom ሰማዕት ሆነ and all including even Proculus marvelous at the age 120 years ከ120 ዓመት በኋላ ማለት ነው እንትኑን የተቀበለው he could endure so much and orders were given
ወደ ላይ አድርገው አንዴ that he should be crucified ሳርጋት ዲያቆን እቺ የሆነ ኤክስ ነገሯ እዚህ የምትታይ እሷን ኤክስ በላት እንትን ውስጥ እንዳይከተኝ። ኦኬ እሺ አሁንስ ጥሩ ነው። in addition to those things the same man ከዚህም በተጨማሪ ይሄው ሰው while recounting the events of the period ታሪኩን ያንን ጊዜ ሲተርክ records that the church up to the time had remained pure ቤተክርስቲያን በዛ እስከዛ ጊዜ ድረስ ንጹህ ሆና ቆይታ ነበረ pure and uncorrupted virgin እንደ ንጹህ ድንግል ቆይታ ነበረ since if they were any at that attempt to corrupt the sound norm of preaching of the salvation የእውነተኛውን ትምህርት የመዳን ትምህርት እንትን እስከሚባል ድረስ ኮራፕት እስከሚሆንበት ወይም ደግሞ እስከሚበከልበት ጊዜ ድረስ ይላል። ምን የሚለው የመዳን ሳልቬሽን ነው የሚለው preaching of salvation ማለት እንደዛ አይልም ከናን እንደዛ አይልም። እሺ እንዴት እንደዛ አይልም? ድጋሚ አንብበውና ፍተው if there were any that attempted ነው የሚለው። ኦኬ የሚሞክሩ ካሉ ነው የሚለው። እንደዛ ብለህ ፍተውና ቀጥል። since if there were any that attempted to corrupt ነው የሚለው። ኦኬ ኮራፕት ለማድረግ የሞከሩ ካሉ ነው የሚለው አይደል? ቀጥል። አይደለም since ማለት ነው ከማለት ነው። since ከsince በኋላ if ከመጣች እስከሆነ ድረስ እንደማለት ነው። since there were የት እንዳመጣው አላውቅም። since ተብሎ if ከመጣ እንደዚህ እስከሆነ ድረስ እንደማለት ነው። ማስረጃ ብታሳየኝ ደስ ይለኛል። ሜቢ ማናውቀው ከሆነ እንደዚህ አይነት ግራመር አፈታት እኔ ሰምቼ አላውቅም። እንደዚህ አይነት ጊዜ ስምንት ላይም በደንብ ስለመጣ ችግር የለውም። እሺ ስምንት ላይ እሺ እናያለን። እሺ recognize that the church up to that time had remained up to that time ነው የሚለው እስከዛ ሰዓት ድረስ up to that time remained pure and uncorrupted virgin since if there were any attempt to corrupt the sound norm of preaching salvation they lay until the conceal in obscure darkness የሚያጨልም ጨለማ የሚሸፍን ጨለማ እንትን አለ ጋረዳት። when ባክ ትርጉም እንግሊዘኛ ተውከናል። ሁልጊዜ እንዴት ነው የምትፈታው? በፈጣሪ ይካገራል እኮ እዚህ ያለ ሰው ራሱ እንግሊዘኛ የሚችሉ አሉ። ቆይ ላስነ ኧረ ቆይ ካለ ነው የሚለው። በነገራችን ላይ ካለ ነው የሚለው። ቅድም እንዳለው እንግሊዘኛ ላንብብልህ አንዴ ላንብብልህ። in addition to the things አለ ከዚህ በተጨማሪ the same man ያ ተመሳሳይ ሰው while recounting the event of that period የዛን ሰዓት የነበረውን ነገር ሲዘግብ recorded that the church up to that time had remained a pure and uncorrupted virgin አለ እስከዚያ ሰዓት ንጹሕትና ቅድስት ድንግል የሆነች ነበረች ይላል። since አለ if there were any that attempted to corrupt the sound norm of the preaching of salvation ማንም ሊበክል ወይም ደግሞ ሊያሳስት ኮራፕት ሊያደርግ የሚመጣ ቢኖር ይህንን የድህነት ትምህርት ይላል። ስለዚህ ምን ይላል? they lay until then concealed in obscure darkness ስለዚህ በድቅድቅ ጨለማ ይኖራል ነው ያ ኮራፕት ለማድረግ የሚመጣው ሰው ነው እንጂ ቤተክርስቲያንን አይደል። ያንን የድህነትን ትምህርት ኮራፕት የሚያደርግ they lay until then concealed in obscure darkness በድቅድቅ ጨለማ ይኖራል እያለ ነው ብራዘር። እና እንግሊዘኛ ለማንን ነው ዘይ ያለው? ኮራፕት ለማድረግ የሚሞክሩትን ሄሬቲክስ ሰዎች ሄሬቲክስ ዘይ አሁን ለምሳሌ ዘይ ያው ቁጥር 6 አንብባ ቁጥር 6 እኮ ያው the heretics እኮ ይላል። ሄሬቲክስ ሰዎቹ አንዴ መጀመሪያ ታሪኩ ከላይ ከፍ ብለን 6 ያነበብነው እኮ ለዛ ነው። ሄሬቲክስ ሰዎች እንትና ራሱ ከሰውት ነበር አይደል? ስምዖንን
የቀሌዮጳ ልጅ ስምዖን ራሱ ከሰውት ነበረ። በሄሬቲክስ ትምህርት በእነሱ ትምህርት ከሰውት ነበረ። እሱ ግን አላስተማርኩም በማለቱ ምን አደረጉት ነው የሚለው። ኦኬ ሰማዕትነት እንዲቀበል አደረጉት። ሄሬቲክስ ስለዚህ እንደዚህ አይነት ትምህርትም ለማምጣት የሚሞክሩ በድቅድቅ ጨለማ ይኖራሉ ነው ብራዘር። እንደዛ እያረክሉት ፈታ ሰባት ላይም ከናል አልከራከርም። አሁን እዚህ ጋር እንደዚህ ነው እንደዚህ አይደለም እያልኩ ለመከራከር አይደለም የመጣሁት። እሺ እንቀጥል። 8 ላይ ቀጥል። 8 ነሽ ቀጥል። በት ይላል ነገር ግን when the sacred college of apostles had suffered these various forms በተለያየ ሁኔታ ሐዋርያት ከሞቱ በኋላ and the generation of that had been deemed worthy to hear the inspired wisdom with their own ears had passed away. በጆሮቻቸው የነሱንም ትምህርት የሚሰሙት አለፉ። godless error took የት ነው የተነሳው? as a result of the folly of heretical teachers እኮ ነው የሚለው። ተነሱ ነው የሚለው። የት እንደተነሱ አያሳይም። የት ነው የተነሳው? ቤተክርስቲያን ውስጥ ነው ይላል። ከላይ ቁጥር 7 ላይ ምን ይላል? ምን ይላል? the church was up to that time remained pure and uncorrupted virgin ይላል። እስከ መቼ? እስከዛ ጊዜ ድረስ ነው። ከዛ በኋላስ? እስከዛ ድረስ ሰማኝ ከነች ያለ ነው። እስከዛ ድረስ uncorrupted ሆነች ካለ ከዛ በኋላ corrupt ሆነች ይላል። እና እኔ አንተ ትርጉም ነው ጌታ ምስክሬ ነው። አንተ ትርጉም ነው እንደዛ አይደለም። ቁጥር 7ን እኮ ቀደም እኮ ከይዋድ ጋር ፈታችሁ መጣ። ቁጥር 7 ላይ ይላል እኮ ቁጥር 7 ላይ up to that time of period ይላል uncorrupted virgin ይላል። uncorrupted virgin ካለ ይላል። ኦኬ ምክንያቱም እስከመቼ ይላል up to that time እስከመቼ ሐዋርያት ማን ነው መናፍቃን ይሄንን ትምህርት እስካስገቡበት ድረስ የት? በቤተ ክርስቲያን። ስለ ቤተ ክርስቲያን ነው እያወራ ያለው ከላይ ጀምሮ። እንግሊዘኛ ዛሬ እንግዲህ እንግሊዘኛ የመማማሪያ ቀን ሆኗል መሰለኝ። in addition to these things the same man while recounting the events of that period recorded that the church up to that time had remained a pure and uncorrupted virgin. up to that time ያለው እስከ የትኛው ሰዓት ነው? ስምዖንን አታክ እስካደረጉበት ሰዓት ነው አይደል? ሰማዕትነቱን እስከተቀበለ ሰዓት ነው አይደል? መናፍቃን በቤተ ክርስቲያን ውስጥ ኑፋቄን እስካስገቡበት ጊዜ ድረስ አይደለም። up to that time የሚለው ከላይ እኮ ስምዖን እንደተገደለ ተናግሮ እየመጣ ነው። ከላይ ስቶሪውን ቁጥር 6 ላይ ተቆነ። ከዛ በኋላ ግን up to that time የሚለው መናፍቃን በቤተ ሰማዕትነትን እስከተቀበለበት ሰዓት ነው። up to that እሺ በቃ እንግዲህ ከናን ግልጽ ነው። እንግዲህ አንበበ ሜቢ ድጋሚ ቼክ አድርገው ይብቃን እዚህ ላይ እኔ ከዛ በኋላ ቤተክርስቲያን ውስጥ አይልም። እባክህ ከይቅርታ ጋር እታችም ቤተክርስቲያን ውስጥ አይልም። እታች ክፍሉ የሚለው ይኸው ምንድነው? ከላይ የሚለው ቢኖሩ ይሄንን ትምህርት አታክ ሊያደርጉ የሚመጡ ካሉ ፓርት ኦፍ ዘ ቸርች አይደለም የሚሆኑ እነሱ በድቅድቅ ጨለማ ይኖራሉ ብሎ መናፍቃን ሄሬቲክ ትምህርት የሚያመጡት በድቅድቅ ጨለማ የሚኖሩ እንጂ በሆነ በቤተ ክርስቲያን የሚኖሩ እንደማይሆኑ በሚገባ ነው የሚናገረው። ኦኬ መጀመሪያ ምክንያቱም እንደዚህ አይነት ትምህርት in addition to this things the same man አንዴ ቆይ እኮ in addition to this ማለት ከላይ ኦኬ ክሩሲፋይ እንዲሆን አዘዙ አይደለ? እንዲሰቀል አደረጉ ስምዖን። ከዚህ በተጨማሪም ኦኬ እነዚህ ሰዎች ወይም ደግሞ ሄሬቲክ ሰዎች ምን ለማድረግ ቤተክርስቲያንን እንዲህ አይነት በትምህርቷ በድህነት ትምህርቷ ላይ የተሳሳተውን ትምህርት ለማምጣት የሚሞክሩት እነሱ ምንድናቸው? በድቅድቅ ጨለማ የሚኖሩ ናቸው ብሎ ዘጋ። ኦኬ በድቅድቅ ጨለማ የሚኖሩ ናቸው። አሁን ከዛ ከታች ምን ይላል? But when the sacred college of apostles had suffered days in various forms ከዛ የተለያዩ ሐዋርያቶቹ ሰማዕትነትን ከተቀበሉ በኋላ ምን አደረጉ? መናፍቃን ሬይዝ ማድረግ ጀመሩ። ኦኬ ሬይዝ አደረጉ ሄሬቲክሶች። ደን እነዚህ ሄሬቲክሶች ምኑን ነው እንትን ለማድረግ የሚሞክሩት? ትክክለኛውን የሐዋርያትን ትምህርት ለማጣመም ይሞክራሉ። ግን ይሄ ትምህርት ሊያጣሙት ይችላል አይችሉም። ትሩ የሆነው ትምህርት እኮ አለ። እውነተኛውን ትምህርት የሐዋርያቶቹን ትምህርት እኮ አለ። በዛ ትምህርት እኮ ነው ፎልስ ምን ይላቸዋል? ፎልስሊ ሶ ኮልድ የተሳሳተ ትምህርት ለመናገር
የሚሞክሩት ሬይዝ አደረጉ ነው የሚል የሐሰት ትምህርት ቤተክርስቲያን ነው አይደለም። ሄሬቲክሶቹ ሲጀመር ዳርክ ድቅድቅ ጨለማ ላይ እንዳሉ በሚገባ ስለተናገረ የድህነትን ትምህርት ኦፖዝ ካደረገ ሲጀመር የቤተ ክርስቲያን አካል ሳይሆን ምንድነው በድቅድቅ ጨለማ የሚኖር ነው። እሱን ነው እየተናገረ ያለው እንጂ ቤተ ክርስቲያን ውስጥ ናቸው። ቤተ ክርስቲያን ተሳሳተች እያለ አይደለም። በጣም እና ምን ሆናለች? ኮራፕት ሆናለች ነው። እንደውም በኦብስኪር ዳርክነስ የሚለው እንደው ቤተ ክርስቲያንን ነው እያለ ነበረ። እንደው በቋንቋ ከገባን ግሪኩንም አውጥተን ስፒሮ ስላለ መነጋገር እንችላለን። there are several conditional statements that are put. ለምሳሌ if it rains today I'll be happy ካልኩ the possibility of raining is there. if it rains I'll be happy እንደዚህ አይነት conditional statement አለ። contrary to fact የሚባሉ አሉ። contrary to fact ማለት if I were in Ethiopia I would be happy ምንድነው ይሄ ኮንዲሽናል ስቴትመንት ሆኖ ኢትዮጵያ ብኖር ኖሮ አይደለሁም እኮ ኢትዮጵያ አይደለሁም ብሆን ግን እንደዚህ ይሰማኝ ነበር የሚል ሪያሊቲ እና ኮንዲሽናሉ የተለያየ ነው። እዚህ ጋር if there were የሚለው contrary to fact conditional statement የሚባል ነው። contrary to fact ማለት this thing didn't happen, there were no attempts to corrupt. if there were any that attempted ስለዚህ የሉም እንጂ እንደማለት ነው። ስለዚህ እነዚህ ነገሮች በተለይ በእንግሊዝኛው ሜና ቢያስ ክሊር ለዛ ነው ወደ ግሪኩ ብንሄድ there's strict formulas to show what are like 5-6 ናቸው የኮንዲሽናል ስቴትመንት አይነቶች እና እሱን አይቶም ማየት እንችላለን። ግን if there were ማለት እና there were ማለት የተለያየ ነገር if የምትለው ኮንዲሽናል ስቴትመንት እንደሆነች ማየት ያስፈልጋል። ዮሐድ ባለፈው ካስታወሳችሁ የቤተክርስቲያን አባቶችና ቁርባን በቤተክርስቲያን አባቶች ብለን የጻፍነውን እስላሙ ምን ብሎ ነበር ያነበበው? ቁርአን ተመሳሳይ ነገር ነው። ከነዓን ቤተክርስቲያን ተሳስታለች ብሎ ስላመነ የእሱን ሀሳብ ይዞ ነው ሲያነብ የነበረው። በነገራችን ቤተክርስቲያን ተሳስታለች በድህነት ላይ ቤተክርስቲያን ተሳስታለች ብሎ የጻፈው ሰውዬ የቤተክርስቲያን አባት ነው፣ የቤተክርስቲያን ኤጲስቆጶስ ነው። ድህነቱን በሚያጣባት ቤተክርስቲያን ኃላፊ ሆኖ አስቡት እስቲ። እኔም መናፍቃን ነኝ እያለ ነው እኮ። እንደዛ አይደለም። ይሄንን ነገር ግን በመጽሐፍ ቅዱስም እኮ ነግሮናል ሐዋርያው ጳውሎስ። እኔ ከሄድኩ በኋላ አንዴ የሐዋርያ ሥራ 29ና 29ና 30 ምን ይላል ሐዋርያው ጳውሎስ? 3 ዓመት ካስተማራቸው በኋላ እያለቀሰ ምንድን ነው ያላቸው? እና አንብባ አንዴ ናታን የሐዋርያ ሥራ ምዕራፍ 20 እንዳው ከ28 ጀምረን 28 እሺ ታነብልናለህ? ይቅርታ። እሺ በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ልቀጥል? ይህንን ይፈልጉ። ኦኬ እሺ። ከሄድኩም በኋላ አንብበው። ልቀጥል? ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። እነዚህ ሰዎች ከቤተክርስቲያን ይወጣሉ። እንደዚህ ተኩላዎች እንደሚነሱ እኮ መጽሐፍ ቅዱስም ይናገራል። መጽሐፍ ቅዱስ ላይ ብዙ ቦታ እምነታቸውን ይክዳሉ እያለ ይናገራል። መናፍቃን እንደሚነሱ ይናገራል። ከሐዋርያቱ በኋላ እኮ በጣም ብዙ መናፍቃን ተነስተዋል። ግን ይሄ ኑፋቄ ትምህርት በቤተክርስቲያን አይደለም።
ይዘውት ነው የወጡት። ልክ ሲታወቅ አሁን አሪዮስ ተነሳ አይደል? ተወገዘ። ኔስቶሮስ ተነሳ ተወገዘ። እንደዚህ ነው የሚሆነው። የኑፋቄ ትምህርት አንድ የኑፋቄ ትምህርት ቤተክርስቲያን ውስጥ ካለ ቤተክርስቲያን እስከዛሬ የለችም። በቃ የድነት እንትን የለም ማለት ነው። ኢሜኖስና ፊልጶስን ካያችሁት አንድ ትምህርት ትንሣኤ ሙታን ካሁን በፊት ሆኗል ስላለ እምነታቸውን ገለበጡ ነው የሚለው። ስለዚህ ይሄኛው ጳጳስ የጻፈው እምነቱን የገለበጠ ነው። ድነት በሌለበት ቤተክርስቲያን ጳጳስ ሆኖ እንትን እያለ ነው። እንደዛ አይደለም። መናፍቃን በዙ በዛን ጊዜ። ይህንን እየተናገረ ነው እንጂ ቤተክርስቲያን ውስጥ ገባ አይደለም። እና ደግሞ ቅድም ኦኬ ቆይ ባክ ልበለው፣ ያው ባክ ስትሉት መውጣት ነው በቃ። እና ቅድም የመጀመሪያ የገባው the five holy sacraments አምስቱ አዕማደ ምስጢራት የሚባሉትም አሉ። እንደገና ኢንትሮዳክሽን ኦፍ ዶግማቲክ ቴዎሎጂ አንደርስታንዲንግ እንዲኖራችሁ በኢዚ ነው። እና ኢኩሜኒካል ካውንስልስ የሚባሉት ላይ ካውንስል አሉ፣ ጉባኤያት ቤተክርስቲያናችን እኛ የምንቀበለው የመጀመሪያዎቹ ሶስቱን ኢኩሜኒካል ካውንስል ነው። እዛ ላይ ያሉትን ነገሮች ማየት ይቻላል። ስፔሻሊ አሁን ለምሳሌ ከዚህ ትንሽ ጥቅም ታገኛላችሁ ብዬ የማስበው ምንድን ነው? ኦኬ ለምሳሌ ይሄ ሄረሲ እንትን ለምሳሌ በመጀመሪያው ፈርስት ካውንስል ላይ የነበሩ አሁን ቅድም የገባው ልጅ ሰባሌዮሳውያን ወይም ደግሞ ይሄ ሞናርኪያን ሞዳሊስቲክ የሚባሉ አሉና ሞናርኪያኒዝም ወይም ደግሞ ይሄ የስላሴ አንድ ገጽ አድርገው ጠቅልለው የሚያስተምሩ የሰባሌዮሳውያን ሲባሉ ወይም ደግሞ ኦሊጂሰስ አሁን ላይ ቅድም የገባ የነሱ የምንፍቅናቸውን የነሱን ብቻ አይደለም ባይዘው በካውንስል ውስጥ የነበረውን ባይዘው ካውንስሎች ሲደረጉ የመጀመሪያ አበይት የሆነ መነሻዎች ይኖራቸዋል፣ ርዕስ አላቸው የተሰበሰቡበት ጉባኤው። ግን ደግሞ አንድ ብቻ ምንፍቅና ወይም አንድ ሄሬቲክስ ብቻ አውግዘው አይለያዩም። ከስር ብዙ አይነት ንዑሳን እንትኖች አሉ፣ መናፍቃን አሉ፣ የተለያየ አይነት የክህደት ትምህርት የሚያስተምሩ ማለት ነው። ለምሳሌ በዚህ በኒቅያ ጉባኤ ሁላችሁም የምታውቁት አሪዮስን ነው። ግን ደግሞ እነዚህ ሰባሌዮሳውያን ወይ ደግሞ ሞናርኪያን የምንላቸው ደግሞ አሉ። የእነሱም ትምህርት ተወግዟል። ስፔሻሊ ትሪኒቲ ላይ ያተኮረ ስለነበረ ካውንስሉ የእነሱም እንትን ብሏል። እነዚህን እንትን ታገኛላችሁ። ይሄን ይመስላል እንግዲህ ፐብሊክ ከማድረጌ አክቹዋሊ ፐብሊክ ነው፣ አሁን በኢንተርኔት ነው የሚሰራው። ግን ደግሞ ያው ሁላችሁም ተጠቀሙ ከማለቴ በፊት እነ ጋዲሳ እዚህ ውስጥ ያላችሁ ወንድሞች እልክላችሁና ቼክ ታደርጉታላችሁ። ሁላችሁም እየገባችሁ ኢዚ ስለሆነ ለመጠቀም እያንዳንዱ ምን አሉ ስለ ቁርባን ምን አሉ ምን ተናገሩ የሚለውን እንትን ለማለት ይመቻል። ይሄን ይመስላል ማለት ነው። አመሰግናለሁ። እዚህ ጋር አንድ ነገር ልበል። ትርጉም ማስቀመጥ ይቻላል። ለምሳሌ አሁን እንደዚህ ሆኖ ከታች ኤዲት እያደረጉ እነ ጋዲሳ እንግሊዝኛ ማለት በአማርኛም ትንሽ እየተረጎሙ እንግሊዝኛ ለማይናገሩት ለማያነቡት እንደዛ እንዲስ ቢሰራ በጣም ቆንጆ ነበር። ያ ባይዘው ጥሩ እንትን ነው፣ ጥሩ ጅማሬ ነው። ዞሮ የአባቶችን ትምህርት የቤተክርስቲያንን ትምህርት እንደዚህ ኢዝሊ ሰዎች አክሰስ እንዲያደርጉ ማድረግ። አሁን ስፒሮስ ያለውን ሀሳብ ነው እንደ ሀሳብ ልሰጥ የነበረው። የሆነ ሚንስ ይፈልጋል ብዬ አስባለሁ። ናትያ አንተም በዙሪያ እዚህ ኤሪያ ላይ የሚሰሩ ሰዎች አይ ቲንክ ይጠፋሉ ብዬ አላስብም። ግን እንደተባለው አሁን ስፒሮስ እንዳለው የሆነ ሚንስ ተፈልጎ በቃ እናወራለን። ሜቢ ትራንስሌሽኑ ግን በጣም ኔሰሰሪ ነው እንዳልኩ፣ አማርኛ ብቻ ሳይሆን ፈርዘር ደግሞ ከአማርኛም ወደ ኦሮምኛ ሊሆን ይችላል፣ ወደ ትግረኛ ሊሆን ይችላል። ዞሮ አፕሊኬሽኑ ሀገር ውስጥ በጣም ብዙ ሰዎች ኢዝሊ ስልካቸው ላይ ይዘውት ምንድነው ያለው ትምህርት የሚለው ነገር አንደርስታንድ እንዲያደርጉት ከዛ አንጻር ስለሆነ ፍላጎቱ በጣም ደስ የሚል ነገር ነው። ጥሩ ጅማሪ ነው። ናትዬ እናወራለን ደግሞ እግዚአብሔር አምላክ ደግሞ ከዚህም በረድቶ ደግሞ ቱ ዘ ኔክስት ስቴፕ መውሰድ የሚቻልበት ሚንስ ይኖራል ብዬ አስባለሁ። በጣም አሪፍ ሀሳብ ነው። ቃለ ሕይወት ያሰማልን ዲያቆን፣ በጣም ደስ ይላል እና ጥሩ ስራ ነው፣ ጥሩ ጅማሬ ነው። እንደተባለው ደግሞ ያው አሁን ራሱ ልሳን ሆኖብን እንግሊዝኛ ግራ መጋባት ስለነበረ እንግዲህ ወደ አማርኛ ደግሞ ተተርጉሞ ሁሉም ሰው አክሰስ ማድረግ እንዲችል ትርጉሞች ደግሞ ከስር እንግሊዝኛውም ሁለቱም ክሮስ ቼክ እያደረጉ እንግሊዝኛው ሳይጠፋ ልክ ባይብል ትራንስሌሽኖች እንግሊሽ፣ አረቢክ ወይ ምናምን እና ደግሞ አማሪክ
አንድ ላይ እንደሚያደርጉት እንደዚህ አይነት ትራንስሌሽኖች ደግሞ እዛው ያለ ሞዲፋይ እየተደረገ የሚሄድ ከሆነ በጣም አሪፍ ይሆናል፣ ሁሉም ይጠቀምበታል ብዬ አስባለሁ። እና በርታ፣ በጣም ደስ ይላል። ቃልዮት ያሰማልን ናታን። በጣም ደስ የሚል የሚበረታታ ስራ ነው። በዚሁ ቀጥል። አደራ ግን ከነአንን ትርጉም ላይ እንዳታሳትፎሽ። ናትሻ በጣም ደስ የሚል ነው። በጣም ደስ የሚል አሪፍ ስራ ነው እና በደንብ እየሰፋ ሲሄድ ደግሞ ብዙ ሰው ይጠቅማልና እግዚአብሔር ይስጥልን፣ የአገልግሎት ዘመንን ያርዝምልን። በርታ። በሌሎች ደግሞ በሚያስፈልጉ ነገሮች ደግሞ ወንድሞችንም እያሳተፍክ በደንብ ከዚህ በላይ እንዲያምር ደግሞ ታደርገዋለህ ብዬ ተስፋ አደርጋለሁ። እግዚአብሔር የአገልግሎት ዘመንን ያብዛልን። በእኔ በቃ ተናግሬ ቦታም እንትን ልበል ልልቀቅ። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልን። ያው ከእናንተ ስር ስለሆነ የምማረው ትንሽ ያወቅኳትን ነገር ነው እንትን ያደረግኩት። የማመሰግነው እናንተን ነው። ኤኒዌይስ ስላለው ነገር ከጋድዬም እዮባ ሁላችሁም ጋር በውስጥ አወራለሁ። ከሁሉም በፊት እና ከሁሉም አስቀድማችሁ ግን እኔ ወንድማችሁን በጸሎት አስቡኝ። ሁላችሁም ከስርም ያላችሁ እርስ በርስም በጸሎት እንተሳሰብ። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። ደህና አደሩልኝ። የነገ ሰው ይበላል። አሜን። እናትዬ በርታል። እናንተም እግዚአብሔር ጋድ የሚገባ ግን ሰው የለም። ታች ፈልግ አጣው። ምን ይሻላል? ይሄም ርዕስ ከበደ ነው። ተቸገርን እኮ አንዳንድ ቶፒክ ይዋድ ነው። ይዋድ እኮ የሚመርጠው ርዕስ ነው። በቃ እንደው ሰዎችን ሁላ ማይጋብዝ እንዴ ቆንጆዬ ርዕስ ነው እንጂ እኛ አሁን ትናንትና ምክንያታችን ተናገርን። ለምን ምክንያታችሁ አትናገሩም? ታው ነው ያው እንደ ከናን እንግዲህ ተሳስቷል ለማለት እንኳን አትግቡ። ምክር ክርስትና ተሳስታ ነበረ ለ1500 ዘመን። ከዛ ማን መጥቶ አስተካክላት? እሱ ራሱ ሳንጠይቀው ስለሆነ የወጣው። ዞሮ ሐሳብ አሰጡም እና እንዴ ከናን የመሰገጥ ሲቹዌሽን ትላለ። እሺ ከናንን እንግዲህ አውሩትሽ በቃ ኦኬ። ዳዊት ጋር እንተርጉመው የቀደሙ ዳዊት። ኦኬ ከዳዊት ጋር ዳዊት አይደለም ዲያቆን ዳዊት አሰናብት። በዚህ ሰዓት ቁጭ ብለን አረጋዲሳ አተውም ነበር እንግሊዘኛው እንደው አይ ያው አሁን አወራሩም ነው ዳዊት እያለ ዲያቆን ዳዊት ነው ተብሎ የሚጠራ። ሁለተኛ ደግሞ ያው ቅድም በግልጽ ፊት ለፊት ዲያቆን ዳዊትም ተናግረውታል። አሁን እሳቸውንም ማድከም ነው እውነት ለማውራት ሙሉን ድጋሚ ከሱ ጋር ቁጭ ብሎ ማንበብ ጌታ በሚያውቀው ጋዲ ውሳኔ ላይ እኮ በጣም እኮ ነው ከባድ። ታዝንለታለህ ማለት ነው ለከናን ራሱ። አንተ አዛኝ ነው እውነት። እኔ እኮ ሌላ ሰው ካለ ላኩ፣ ፕሮቴስታንቶች ካላችሁ ላኩ። ያለበለዚያ ደግሞ የሀሳብ እንስጥበት የሚገባ ሰው እስኪመጣ ድረስ ማለት ነው። የሚገባ ሰው ክርስቲያን ለምን አትሆኑም ስንል ምን እያልን ነው የሚለው ሀሳብ እየሰጠንበት ነው። ቆይ ከአንተ ጋር ዲጋ እንደነበረው አይነት ማብራሪያ ነው ይሰጥበት። አይ ቲንክ ርዕሱን ወይ ትንሽ ሞዲፋይ እናድርገው። ጴንጤዎች ለምዶ ክርስቲያን ማትሆኑትን በላ ይሻላል። ደሱለት ምን አዘንክላችሁ ነው? አይ ሰው እንዲገባ ብዬ ስላሰብኩ ከሆነ ማለት ነው። አንተን ሲያዩ ራሱ እኮ ወደ ኋላ ነው ብለናል። እኔን ካዩማ ይገባሉ። ዮብን ምናምን ሲያዩት ነው የሚፈሩት። ይህ ሰውዬ ያስጨንቀናል ብለው። እሺ እስከዛ ሀሳብ ስትመጣ እንደ ትናንትና ነው። ኦኬ እሺ። የትላንትናው ሀሳብ የትላንትናው ፕሮግራም ጸዴ ነበረ። እውነቱን ለመናገር በጣም አሪፍ ነገሮች የተነሱበት ነበረ። አስ ዩዥዋል ጋዲ ጋር የነበረው እኔ ግን አሁን ላይ እንዳጠቃላይ እውነቱን ለመናገር ፕሮቴስታንቱ ክርስቲያን እንዳይሆን በጣም የያዘው ነገር ካሪዝማቲክ የሆነው ኦኬ ሰው ገባ አንትሽ ተወያይ ነው የገባው። አላወኩም የገባውን ሰው ያኪኒ ተወያያለህ። ችግር የለውም። አይ ልደት ያወራና እንዲሁ ሰው ስላልገባ ነው የገባው። ጥያቄ ያለኝ
ቀጥሉ። በቃ እዮባና አግሮቶሽ አይ ኖ እንትን ትላለህ። አይ እንዲሁ ለመማር ከሆነ እንትን እንላለን። አይ የላከ ስላለ ጥያቄ ከሆነ ያኪኒ በኋላ ወይ እንትን ትላለህ ትጠይቃለህ። አዎ እዚሁ ላይ ርዕሱ ላይ እንትን ለማለት ነው። ሌላ ሰው ከሌላ ታቾኝ ሙሉን እየሰማችሁ ከመጀመሪያ ጀምሮ እየሰማችሁ ነበረ። ጀስት አሁን እሺ እንደዛ ከሆነ አንድ ሰው እናስተናግድና ከዛን ተመልሰ ትገባና አንተ ጥያቄ ብቻ ስለሆነ ኦኬ እሺ እንደዛ እናስተር እሺ ወንድም ስጋና ደሙም ላይ እንደዛ ሌሎቹም ላይ እንደዛ ነው። አዎ ዮብዬ ያው ምንድነው እኔ እንደውም የመሰለኝ ርዕሱ ለምን ኦርቶዶክስ አትሆኑም ፕሮቴስታንቶች የሚል መስሎኝ እሱ ነው ባይዘው ርዕሱ እሱ ላይ ነበረ ለመወያየት የነበረው ርዕሱ እንደዛ ነው። እምነትህን ለማወቅ ነው እኔን የጠየኩና እምነትህን ለማወቅ ነው የጠየኩ። አሁን ስለዚህ አሁን እኔ ክርስቶስ የመሰረታት ቤተክርስቲያን ስንት ቤተክርስቲያን ናት? አንድ ነች፣ ግን ያው አንፎርቹኔትሊ ባለፈው ብያ ተከፋፍላለች። በተለያየ መሰረታት ቤተክርስቲያን አንድ ክርስቶስ የመሰረታት ቤተክርስቲያን አንድ ቤተ አልተከፋፈለችም። ያው እንግዲህ እኛ ያልተከፋፈለችው አንዲቷ የክርስቶስ ቤተክርስቲያን ውስጥ ያለ ነው ብለን የምናምነው እና ስለዚህ የክርስቶስ ቤተክርስቲያን ውስጥ ነኝ ያለሁት ብለት ነው የምታምነው? አምናለሁ። እኔ የኔ አመለካከት መሰለህ ካቶሊክም ኦርቶዶክስም ፕሮቴስታንትም ክርስቲያኖች ናቸው ብዬ ነው የማምነው። አይ እንደዛ ዩኒቨርሳሊዝም የሆነ እምነትማ የለም። ክርስቶስ የመሰረታታን ሰው የክርስቶስ ቤተክርስቲያን የምትለየው በመጀመሪያ ደረጃ በትምህርቷ ነው አይደለ? በትምህርቷ ነው የምትለየው። የመጀመሪያ መለያዋ ትምህርቷ ነው። ስለዚህ ለምሳሌ ጥምቀት አያድንም ብለው የሚያምኑ ሰዎች ክርስቲያኖች ናቸው ብለን የምታምነው? አዎ አምናለሁ ናቸው። ጥምቀት አያድንም የሚሉ ሰዎች ጥምቀት አያድንም ብለው ጥምቀቱን ስላልተውት ቢተውት ኖ እየተጠመቁ ስለሆነ እኮ የሚጠመቁት ለድህነት እስካልሆነ ድረስ እነዚህ ሰዎች እንዴት ነው ክርስቲያን ሊባሉ የሚችሉት? አንተ አሁን ለምሳሌ በቀጥታ ባትጠመቅ ኖሮ ክርስቲያን መሆን ትችል ነበር? ጥምቀትን ባትጠመቅ የጌታን ቅዱስ ሥጋ ባትቀበል የምርም ክርስቲያን መሆን ትችላለህ? ባልጠመቅ አልችልም፣ ግን ለዛ ነው የተጠመቅኩት። ካልቻልክ ታዲያ ጥምቀት አያድንም የሚሉ ሰዎች እንዴት ነው አንተ ክርስቲያን ይባላሉ የምትለው? ሁለቱም የሚጋጭ ነገር እንዴት ነው የምትናገረው? እነሱ ምን መሰለህ አመለካከታቸው ኦልሬዲ በመስቀል ላይ በተሰራው ስራ ኖ ስለነሱ። ስለዚህ አንተ አሁን ድህነት በብዙ አይነት መንገድ ነው ያለው ብለን የምታምነው ማለት ሁሉም በየራሱ ባመነበት ጥምቀት ያድናል ብሎም የሚያምኑም ጥምቀት አያድንም ብሎም የሚያምኑ አንድ አይነት ድህነትን ተካፋይ ነው ብለህ ነው የምታምነው ማለት ነው። አሁን አንተ ለመጠመቅ የግድ ክርስቲያን መሆን አለበት ስለ አዎ አልከኝ። ካልተጠመቀ አንድ ሰው ክርስቲያን መሆን ይችላል አይችልም? በአንተ አንተ ጋር ሲሆን እነሱ ጋር ሲሆን ደግሞ ይቻላል። ምን ማለት ትክክል። አሁን ለምሳሌ ልደት የኔ አመለካከት ምን መሰለህ ክርስቲያኖች በትንሽ በትልቁ መለያየት ያንተ አመለካከት እኛ ምን ያደርግልናል? እኛ ያንተ አመለካከት ምንም አይጠቅመን። እኛ የሚጠቅመን መጽሐፍ ቅዱስ ላይ የተጻፈው ግልጽ ትምህርት እንጂ አንተ ለማቻቻል ብለህ የምትጠቀመው የፖለቲካ ሃይማኖታዊ ፖለቲካ ምልክት ምንም አይፈጥርም፣ ለማንም አይጠቅምም፣ ምንም አይጠቅምም። ልደትዬ ኢትዮጵያዊ ጃንደረባ ጥምቀት ለድህነት ብሎ ነው የተጠመቀው ነው ወይስ ሲያይ ነው የተጠመቀው? ኦፍኮርስ ይህ ሰውዬ መጀመሪያ የሚያምን አልነበረም። እያነበበ ያለው ነገር አልገባውም። ምን እኮ መጽሐፍ እኮ በግልጽ እኮ ነው እየነገረ ያለው እኮ። ከዛም በኋላ የሚያስተምረው አገኘ፣ አመነ። ካመነ በኋላ እንግዲህ ከዚህ መጽሐፍ ጀምሮ ነው የሚለው ስፔሲፊካሊ ስለሆነች ነገር ብቻ አይደለም። ከዚህ መጽሐፍ ጀምሮ ስለ ክርስቶስ ሰበከለት፣ በዛ ውስጥ ስለ ጥምቀት ተሰብኮለታል፣ በዛ ውስጥ ለጌታ እራት ተሰብኮለት፣ በዚህ መጽሐፍ የሚል ወይም ደግሞ ሐዋርያቱ ስላስተማሩ ስለሁሉም ነገር ተሰበከለት፣ ተጠመቀ፣ አምኖ ተጠመቀ። ለመዳን ነው የተጠመቀው ኦፍኮርስ። ምክንያቱም ካስተማረው ትምህርት አንጻር አጠያይቁ የድህነት ጥያቄ ነው የጠየቀው። ስለዚህ አስተማረው፣ ወደ ድህነት መጣ። አሁን እየጠየቅኩ ያለሁት መጽሐፍ ቅዱስ ክሊርሊ ሰዎች ሳይጠመቁ እንደሚድኑ ያስተምራል? ያስተምራል። ማስረጃ? ከጌታ ጎን የነበረው ማስረጃ ከጌታ ጎን የተሰቀለው ለምሳሌ ሳይጠመቅ ነው የዳነው። ሳያምን ግን የዳነ የለም። ሳያምን አብዛኛውን ጴንጤኔ ይህንን በቀኝ የተሰቀለውን ወንበዴ እንደ ማስረጃ አድርጎ ለምን እንደሚያቀርቡ በጣም ብዙ ጊዜ ግራ ነው የሚገባኝ። ጥምቀት ማለት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ መሆን ነው አይደለ? በዋነኝነት ኦኬ። ጥምቀት ከክርስቶስ ሞትና ትንሣኤ ጋር አንድ መሆን ከሆነ ክርስቶስ ሞቶ ሳይነሳ አንተ በጥምቀት ከክርስቶስ ጋር አንድ መሆን ትችላለህ?
አንችልም። ስለዚህ ሞቶ ስለተነሳ ካልቻልክ ያ ሰውዬ በክርስቶስ ቀኝ የተሰቀለው ሰው ጌታ ገና እንኳን ነፍሱን ከስጋው አለያትም። ስለዚህ በዛን ሰዓት ላይ ሜርሊ ጥምቀት እንዲጠመቅ የሚያስገድደው ምንም አይነት ትምህርት የለም ያን ሰው። ምክንያቱም ጥምቀት ኢቭን ክርስቶስ ሂዱ ወደ ዓለም ያላቸው ሞቶ ከተነሳ ከማድረጉ አስቀድሞ ወደ ዓለም ሂዱ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው፣ ወደ ዓለም ሂዱ፣ ፍጥረትን ለወንጌል ስበኩ፣ ያመነ የተጠመቀ ይድናል በሉ ብለው እንኳን ሚኒስትሪውን የሰጠው ክርስቶስ ሞቶ ከተነሳ በኋላ ነው አይደለም? እንደዛ ከሆነ ልደት እንደዛ ከሆነ ሰውዬ እኮ ይሄ አሁን ስለ ኤክሰፕሽን አለ የምናወራው። አሁን መጽሐፍ ላይ ኤክሰፕሽን አታንሳ። አሁን የጠየቅኩህን መልስልኝ። አሁን ኤክሰፕሽን ሳይንታንሳ ሊፈልገው የምርም ጥምቀት ሳይጠመቁ መዳን እንደሚችሉ መጽሐፍ ቅዱስ ያስተምራል ወይ ስል አዎ ብለኸኝ ነበረ። ኦፍኮርስ አይድኑም፣ ገሃነም ይገባሉ። ስለዚህ ማንም ህፃን በህፃንነቱ ቢሞት አይድንም ማለት ነው። አይገቡም ወደ እግዚአብሔር መንግስት። ለምን በለኝ። የአዳም የውርስ ዕድል አላቸው። የአዳም የውርስ ኃጢአት ተመልሶልናል። ስለዚህ የአንተ አምላክ ሌላ አምላክ ነው። ምክንያቱም ምንም የማያውቁ ህፃናት ራሱ በምን ምክንያት እንደሚፈረድባቸው ሄደው ነው። ስለዚህ እናንተ የምታስጠምቁት ለዛ አይደለ እንዴ? የምታስጠምቁት ለዛ አይደለ? ሞቱ እንኳን ሰማያት አይገቡም ካልክ የት ነው? ቆይ አንዴ ሚኪ፣ መንግስተ ሰማያት አይገቡም ካልክ የት ነው የሚገቡት? አላቅም። ያው ኢንተርሚዲየት የሆነ ቦታ አለ ይባላል መሰለኝ፣ መሀል ላይ የሆነ በካቶሊክ ማስተምር። እኔ ግን እርግጠኛ አይደለሁም። እሺ ሲኦልም አይገቡም እንዴ? ሰው ከውሃና ከመንፈስ ካልተወለደ ወደ መንግስት አይገባም። ወደ መንግስተ ሰማያት አይገቡም። ሌላ መግቢያቸው የቱ ጋር ነው ታዲያ? ከአርሽ በላይ መጽሐፍ ቅዱስ ስለማይናገር እርግጠኛ ወይ ቀልድ በሉ እንደዚህ ብላችሁ ወይ ቀልድ አለ። መሀል ላይ የሚባል አለ። መሀል ላይ ይኖራል ብዬ አስባለሁ። ይሄ ለራስህ ሲሆን ብትገምትም ኖርማል ነው፣ መጽሐፍ አያስፈልግም። ይኖራል ብዬ አስባለሁ። እንግዲህ ወይ ቢኖር ነዋ ነው የምትለው ለራስህ ትምህርት ሲሆን ማለት አንተ ትምህርት መገመት ኖርማል ነው። የአንተ ትምህርት ከሆነ እንደው ሊኖር ይችላል፣ እኔ ይኖራል ብዬ አስባለሁ እያልክ ትምህርት መመስረት ይችላል። ለአንተ ከሆነ እንደዛ ነው። ጥቅስ አያስፈልግም። እንዳልይዝባቸው አንድ ጥያቄ ልጠይቅ። ህፃናት ለምን ይጠመቃሉ ታዲያ? እኔ ላጠይቅ። እኔ አንድ ጥያቄ ያለኝ ከዛ በፊት ሚኪ፣ ራስ ቅድም ባነሳው ላይ ህፃናቱ ጋር እንመጣለን። ምን ስትል ነበረ? እኔም ተጠምቅ ያለው ለድህነት የማይሉትም ተጠምቀዋል፣ ስለዚህ ሁለቱም ክርስቲያን ይባላሉ የሚል ነገር አንስተሃል። የሚታመነው ነገር ምንነት መሰረታዊ ጉዳይ ነው ወይስ አይደለም? አይ ዋናው መጠመቅ ነው። ምንም ባታውቅም እንኳን ጥምቀት ምንድን ነው የሚለው መሰረት አይደለም ማለት በቃ ከጌታ ጋር የምተባበርበት ነው ብዬ አምኜ ነው የተጠመቅኩት። በቃ ከዛ ውጭ ለጥምቀት ለድህነት ለምናምን ብለህ የግድ ማመን የለብህም። ኢትዮጵያዊ ጃንደረባ ሁሉ ለምሳሌ ውሃ ሲያይ ገና እንዳልጠመቅ ባልከለክለኝ ማለት ተጠመቀ። አንዴ እሱ ልደት መልሶልሃል፣ ካስፈለገ እናወራለን። ለምሳሌ በአብ በወልድ በመንፈስ ቅዱስ አምናለሁ ብል እና ግን ሶስት አካል የሚባል የለም ብል ልክ ነኝ? እሱ የስላሴ ትምህርት ወሳኝ ነው። ልክ አይደለም። ኦኬ፣ ልክ አይደለሁም። ኦንሊ ጂሰሶች እንዲህ ያምናሉ፣ በአብ በወልድ በመንፈስ ቅዱስ እናምናለን ይላሉ። ምንድን ነው የምታምኑት ብለህ ስትል ግን የሚያምኑት ነገር ትክክል አይደለም። አየህ፣ እሱን ምን አይደለም አልክ፣ ልክ አይደለህም አልከኝ። አንተም ደግሞ በጥምቀት እናምናለን ይላሉ ወይም እንጠመቃለን ይላሉ። የጥምቀት ምንነት ላይ ግን ልክ አይደሉም። እንዴት ነው ታዲያ ክርስቲያን የሚባሉት? መጽሐፍ ቅዱስ በእንትን ላይ በጣም ሲሪየስ ነው፣ በስላሴ ትምህርት ላይ ጥምቀት ላይ ግን ያው ያመነ የተጠመቀ ነው የሚለው። ስለዚህ መጠመቅህን ነው እንጂ ግድ የሚልህ ለድህነት አመን ካላመንክ ቀጥሎ ምን ይላል? ለድህነት የሚል አለ ቨርስ ጥቅስ በደንብ ነው ያለው። አሁን ያነበብከው ራሱ ግን ምንድን ነው የሚለው? ያመነ የተጠመቀ ይድናል። እምነት ለድህነት ነው። በቃ ያመነና የተጠመቀ ስለሚል እምነት ለድህነት ነው ወንድም አለ እዚህ ላይ። ጥምቀትስ
መስታር ለድህነት አይደለም። ተመልከቱ። ጌታ ግን ምንድን ነው ያለው? ያመነ የተጠመቀ ይድናል የሚለው። እምነት ለድህነት ነው ስለው አዎ አለኝ። ጥምቀት ስለው ግን አይደለም አለ። ጌታ ግን ለድህነት ብሏል። ታዲያ አንተ የጌታን ቃል የማትቀበል እንዴት ነው እኛ የምናስረዳ ልትቀበል የምትችለው? አዎ ዮብዬ ምን መሰለህ፣ እኔ አልኩህ እኮ ግድ አይልም። አሁን እምነት ለማነው ጥምቀት ለድህነት የሚል ቃል በቃልም የለም። አንደኛ ጴጥሮስ ምዕራፍ 3 ላይ ይህም ውሃ ማለት ጥምቀት ያድናል የተባለው ምንድን ነው? እንደ ኖህ ውሃ ሆኖ ያድነናል ይላል። ትክክል። ያድናል የተባለው ምንድን ነው? ውሃው ነው ጥምቀት። ጥምቀት ያድናል የሚል ግን የለም ብለህ ነበረ። አዎ ያው ምንድነው መሰለህ እንትን ሆኖ የጌታ ምንም አልመሰለኝ። አይ ቲንክ ሌላ ሰው እናስገባና ወይ አንዴ ሲገባ ምን ብሎ ነበረ? በጥምቀት አምናለሁ ብሏል። እኛ ከላይ እንደዚህ እኔ እንኳን እሺ እነ ልደት እነ ሁሉ የሚለፉትን ነገር በከንቱ ይሆናል። ስህተቱን አውቆ እንዲሄድና እንዲፈልግ ነው ወደ እውነት እንዲመጣ ነው እንጂ ስድብ እንደዚህ ሌላ ነገር ከገባን አንብቦ በቃ እና እንደዚህ አይነት ነገር እኔ ደስ አይለኝም። እዚህ ላይ አንዳንድ ነገር በሉ እስቲ። እንደዚህ ከሆነ እኔ ባልገባ ይሻለኛል። ለምን ሰው እንዲሰደብ ምክንያት እየሆንኩ ነው። ሰውየው እሺ፣ ግን የሚሰድበውም ሰው ኃጢአት እየሰራ ነው። ሁለቱም በቃ ሁለቱንም እያጠፋው ነው ማለት ነው። እኔ እስቲ ለዚህ ላይ አንዳንድ ነገር በሉና ባጭሩ፣ ወይም እኔ ከተሳሳኩ እኔ እንጃ። ቀጥሉ። ልክ ነህ። እንደዛ አታድርጉ። በቃ አሁን ሁላችሁም አስፒር ያለውን ሐሳብ ውሰዱ እና እንደዛ አታድርጉ። ሞዴሬተሮች ደግሞ ሚዩት ማድረግ ትችላላችሁ። እንደዚህ አይነቱን ሚዩት አድርጉ። እንትኑ ቶሎ ይጠፋል። አቡ እስኪ ያውራበት እዚህ ላይ ፕሮሲጀሩን ስላልጠበቃችሁ አልዳናችሁም እያለ ነውና ምንድነው ምን ነበረ ጠፋብኝ። ብቻ እሱን ፕሮሲጀር ጠብቅ ትድናለህ የሚለውን ያምናል። እናንተ አልጠበቃችሁም ብሎ አልዳናችሁም ብሎ ከደመደመ እሱ ሲጠብቅ ያምናል ወይ? ላውራ እንዴ? እኔ ነኝ። ኦኬ ያው አሁን ዮቤ እንዳለው ነውና እኔ የእሳቸው ነገር በጣም የሚገርመኝ ባይዚህ በተለይ ንግግር አመራረጡ ምናምን ቃላት አመራረጡ በጣም ይለያል። ኬት እንደሚያመጣው እኔ እንጃ፣ ኬት ዝቆ እንደሚያመጣው እኔ እንጃና ካስተዋላችሁ ደግሞ ብሎ የሚለው የሚል ሙቶ አለውና እንደዚህ ብሎ የሚለው እንደዚህ ብቻ ደስ ይላል። ግን ምንድነው አሁን ሐሳቡ ላይ እንትን ስንል ያነሳው ሐሳብ ምንድነው? አቡ እንትን ማለት ምን ማለት ነው? እርግብግቢቱ ያልገጠመም ምን ማለት ነው? እርግብግቢቱ ብሎ የሚለው ምንድነው? እኔም አላውቅም። እርግብግቢት እኔ እንጃ ብራዘር። ትልልቅ ሰው እንጠይቃለን እስኪ ወላጆቻቸው፣ ያው እሳቸውም ትልቅ ሰውም ስለሆኑ ይሆናል ያወቁት፣ ማለት ያው የልጅ አባት ስለሆኑ ቀልድ አይደለም ደግሞ እና ትልልቅ ሰዎች ሊያውቁ ይችላሉ ብዬ አስባለሁ። እዚህ ውስጥ አብዛኞቻችን ወጣት ስለሆንን ይሆናል ያላወቅ ነው። ለማንኛውም ራሴን ድምፅ እየሰማሁኝ፣ ለማንኛውም ያነሳው ሀሳብ ምንድን ነው? ኦርቶዶክሳውያን ሁሉም የተጠመቁት በሕፃንነታቸው ስለሆነ መጽሐፍ ቅዱስ የሚለው ደግሞ ካመኑ በኋላ መጠመቅ እንዳለባቸው ስለሆነ የሚናገረው፣ እነሱ ደግሞ ሳያምኑ ስለተጠመቁ አይድኑም አይነት ነው። ሰው ይኸው ምንድን ነው ያላችሁ? ይህ ሰው ለመዳን አምኖ መጠመቅ አለበት የሚለውን ያምናል ወይ? አምኖ ሲጠመቅ ነው የሚድነው የሚለውን እኮ አያምንበትም። ሁለተኛ ላይ እንደሰማችሁት ቪዲዮ ላይ ማለት ነው። ሁለተኛው ላይ ምንድን ነው የሚለው? አምኖ በመጠመቅ አይደለም በእምነት ብቻ ነው የሚዳነው ብሎ የሚያምን ሰው ነው። ሰው አምኖ በመጠመቅ አይደለም የሚዳነው እያለ እየተከራከረ፣ ከዛ ደግሞ እኛን መጥቶ ምን ይላል? ቅደም ተከተሉ ስቷል። ይሄ ምንድነው የሚያሳየው? ጀስት ለመቃወም ብቻ
ያውም ደግሞ ያው ሁሉም ኦርቶዶክሶች አይድኑም ሲል ሁሉንም ካልቪኒስቶች ሁሉንም ካልቪኒስቶች እንዲሁም ደግሞ ሁሉንም ሉተራን ጭምር ነው። ምክንያቱም ፕሮቴስታንት ውስጥም እነዚህ ሉተራንም ኢቨን በካልቪን የእምነት መግለጫ ላይም ይህ ነገር እንዳለ ባለፈው ውይይት ላይ ተመልክታችኋል። እና የህፃናት ጥምቀት እንዳለ እንደሚፈቀድ ማለት ነው። ሰው እነዚህን ሁሉ ነው አይድኑም ያለው ኦርቶዶክሳውያንን ሲቃወም፣ ፕሮቴስታንቶች ራሱ ሰው ፕሮቴስታንት ሆኖ ራሱ አይድንም እያለን ማለት ፕሮቴስታንት ሆኖ ስንል ፕሮቴስታንታዊን ትምህርት ጌታ ኢየሱስን እንደ ግል አዳኝ ተቀብሎ እኚህ 5ቱን ሶላዎች አምኖበት ራሱ አይድንም። ለምን? መካነ ኢየሱስ ፕሮሲጀሩን ስላልጠበቁ። እና ይሄ ከተቃውሞ በነገራችን ላይ ብዙ ጊዜ ከቤተ ክርስቲያናችን ውጭ ያሉ ሙስሊሞችንም ፕሮቴስታንትንም ስትመለከቱ አንድ ነገር የምታስተውሉት ነገር አለ። እኛን ሲቃወሙ ማለት ነው በሚቃወሙት ሀሳብ ውስጥ የራሳቸውን እምነትና ትምህርትም የሚነካ ነገርን ይናገራሉ። እኛን ለመቃወም ብቻ ሲሉ አስቀድሞ ከሚያምኑት እምነት ጋር የሚጋጭ አይነት ነገርን ይናገራሉ። ማለት ምን አይነት? ለምሳሌ አማን ከዚህ ቀደም ካስታወሳችሁ ኦሊሰሶችን ኦሊሰስ ብቻ ፔንቴኮስታሊዝም የሚባለውን እንቅስቃሴ ልሳን እንደዚህ የሚባለውን ነገር ማለት ነው ሲቃወም ያቀረበውን ሎጂክ ትዝ ይላችኋል። ምን አይነት ሎጂክ ነው? አማን ሻሎም ማለት ነው በዚህ ጉዳይ ላይ ትምህርት ሲሰጥ ምን አይነት ሎጂክ አስቀመጠ? እነዚህ አሁን ላይ ያሉት የልሳን ልምምዶች የዛሬ 100 ዓመት የመጡ ናቸው። 1900 ዓመት ሙሉ ያልነበረ መንፈስ ከዛሬ 100 ዓመት መጣ ብትለኝ ተረት ነው የሚሆነው፣ አላምንህም አለ። ይሄ ሎጂክ ግን ራሱ ላይ የሚሰራ ነው። ፕሮቴስታንቲዝም 1500 ዓመት የት ነበር? እንደዚህ ተብሎ ሊጠይቅ አይገባም። ለማንኛውም እግዚአብሔር ይርዳቸው። ኤቢ ሰላም ነው? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንግዲህ በጣም ይቅርታ ያው አንተን እዚህ ቁጭ አድርገን ረጅም ሰዓት እያወራን ነው። የት ቤተ ያው ከፕሮቴስታንት ኦኬ እሺ። ያው ለያሬዱ ሐዘኔን ገለጹልኝ። ቀደም ነው ኢዮብ ሲያወራ የሰማሁት ወንድሙ እንደሚያስታምም አውቅ ነበር። እሺ ወደ ጥያቄ ልደታ ቃል ቀደም ከሚኪ ጋር ሲያወራ የሆነ ጥያቄ አንድ ሁለት ጥያቄ ተነስቶብኝ ነውና እሱን ሪፍሌክት ላድርግና ወደ እንትኑ ሊድ ወደ ለጠፋችሁበት እሄዳለሁ። ይቻላል? ሪፍሌክት የምታደርገው ያው ጥያቄ የሚያስወራል ከሆነ ያው አጠር አድርገህ ትመልስልኛለህ። ጥያቄ ተፈጥሮብኝ ነው። ልቀጥል አብይ? አዎ እሺ። ቀደም ከልደታ ቃል ጋር ሲያወሩ አጋጣሚ አሁን አንድ ብዙ እንግዲህ ውሃ የሌለበት ወይም ደግሞ አረብ ሀገር ላይ መስሪያ ቤት የሚሰሩ ምናምን እህቶች አሉን አይደለ? እና ያው በዚህ ፕላትፎርም መሰረት አሁን ለምሳሌ ወንጌል ቢሰሙና ቢያምኑ በዛች እስከሚጠመቁ ባለው ታይም ላይ ቢሞቱ እነዚህ እህቶቻችን የት ይገባሉ? ይድናሉ ወይስ አይድኑ? ይድናሉ፣ የእግዚአብሔርን መንግስት ይወርሳሉ። ኦኬ ታንክ ዩ። ሌላ ጥያቄ ደግሞ ማለት ነው። ይሄኛው መልስ ግን ገብቷል። ይሄኛው አሁን የሰጠው መልስ ግን ገብቷል። ምንድነው የጠየቀኝ ራሱ እንዲህ አይነት ነገር ባይኖር እና ደግሞ ትክክለኛውን ትምህርት አምነው ከዛ ያንን ቻንስ አያገኙ ቢሞቱ የጠየቀኝ ጥያቄው በራሱ በጣም ግልጽ የሆነ ኤክሰፕሽን ነው። ኤክሰፕሽን እንደሆነም ደግሞ አስቀምጠህልኝ ምን አይነት ነገር አስቀምጠህ ቢሞት የሚል መጠመቂያ ስፍራ ባይኖር የሚል እነዚህን ነገሮች ማስቀመጠ በራሱ የጠየቀው ጥያቄ ባይዚ ኤክሰፕሽናል ኬዝ እንደሆነ ይገልጻል። በእንደዚህ አይነት ኤክሰፕሽናል ታይሚንግ ይድናሉ ብለን እናምናለን። እኛ አይድኑም አንልም። እና ደግሞ በዚህ መልኩ የዳኑ ብዙ በጣም ይቅርታ፣ በመጀመሪያው ክፍለ ዘመን የሰማዕታት ዘመን በሚባለው ታይም የቤተክርስቲያን የመከራ ዘመን በሚባለው ታይም ንጉስ ኮንስታንቲኖስ እስኪነክስ ያለው ታይም ማለት ነው። እስከ 3ኛው እስከ 4ኛው ክፍለ ዘመን ጅማሬ አካባቢ ማለት ነው።
እስከዛ ድረስ በነበረው ታይም እጅግ በጣም በርካታ ክርስቲያኖች አምነው ወደ ጥምቀት ከመሄዳቸው አስቀድሞ ተገድለዋል እና ያ የሰማዕታት ደም የውሃ ጥምቀት ባይጠመቁም ነገር ግን ወደ እግዚአብሔር መንግስት ይገባሉ፣ ደማቸው እንደ ጥምቀት ይቆጠርላቸዋል ብላ ቤተክርስቲያን ታስተምራለች። የጥንት አባቶችም ይህንን ተናግረዋል። እሺ፣ አመሰግናለሁ አቡዬ። ሌላ ደግሞ እስከሚጠመቁ ባለው ታይም ላይ መንፈስ ቅዱስ ይሰራባቸዋል አይደለ? ሊሰራባቸው ይችላል። ምን አልከኝ? እስኪ ድገሙ። እስከሚጠመቁ ድረስ ባለበት ታይም አምነው ግን እስከሚጠመቁ ልክ ሐዋርያት ሥራ 10 ላይ እንደተናገረው ማለት ነው። መንፈስ ቅዱስ እንደተናገሩ ልሳን እንደተናገሩ ምናምን እንደሚናገረው ከዛ ጴጥሮስ እነዚህ መንፈስ ቅዱስ ስለተጠቀመባቸው ወይም ደግሞ ልሳን ስለተናገሩ እነዚህ ሰዎች አናጥምቃቸው ማለት ነው ብሎ እንደጠየቀው ማለት ነው። አሁን መልሱ ኖ ስለ ምንድነው መንፈስ ቅዱስን የሚቀበሉት ራሱ ከተጠመቁ በኋላ ነው። ኮንቴክስቱን ስንረዳ የተሻለ ነው እና ረጅም ጊዜ የሚፈጅ ስለሆነ እንትን ቢል ይሻላል። ሌላ ደግሞ ልክ አሁን ቀደም እያወራ ሚኪ በልጆች ጥምቀት ምናምን የተነሳው ነው። ልክ ይሄ ጥምቀት ያመነ የተጠመቀ ይድናል የሚለው ኮንቴክስት ለልጆች ሲሆን የተጠመቀ ብቻ ይድናል የሚለውን ኮንቴክስት ነው የምናስገባላቸው። የተጠመቀ ብቻ ይድናል የሚለውን ነው ትንሽ እንትን ብሎ ነው። ምክንያቱም እነሱ አመኑም አላመኑም ስለማንል የሚጠመቁት ጥምቀት ብቻ ነው ማለት ነው አይደለ? ኤግዚስት ቢያደርገው ምናልባት እዚህ ጋር ትንሽ ጥያቄ ሆኖብኝ ነው። እሺ፣ ያመነ የተጠመቀ የሚለው ያው ምንም ጥያቄ የለውም፣ አዋቂዎችን የሚመለከት ነው። ምክንያቱም አምኖ ከተጠመቀ ይድናል ካለ ሰው በማመን አቅም ላይ ስላሉ ነገሮች ነው ቃሉ በራሱ የሚናገረው። ማመን አለባቸው የሚለው የማመን ደረጃ ላይ ያሉትን እንጂ የማመን ደረጃ ላይ የሌሉን ሰዎች ማመን አለባቸው ሊል አይችልም። ልክ ቅዱስ ጳውሎስ ሌላ ክፍል ላይ ያልሰራ አይብላ ብሎ ይናገራል እና ያልሰራ አይብላ ሲል መስራት የሚችልን ሰው የሚያመለክት እንጂ ሕፃናትን የሚመለከት አይደለም። ታሞ አልጋ ላይ የተኛንም ሰው የሚመለከት አይደለም። ሰው ያልሰራ አይብላ ሲል መስራት እየቻለ ነገር ግን የማይሰራ ሰው አይብላ ማለቱ እንደሆነ ሁሉ ያመነ የተጠመቀ ይድናል ሲል ራሱ የማመን አቅም ላይ ስላለ ሰው እየተናገረ እንደሆነ ያስረዳል። ያ ክፍል ስለ ሕፃናት አይናገርም የምንልበት ምክንያት እሱ ነው። ሕፃናት ጋር ስንመጣ ስትለኝ ሕፃናት የሚጠመቁበት ምክንያት ምንድነው? ክርስቶሳዊ ለመሆን ነው። እኛ ሁላችንም የምንጠመቀው ክርስቶሳዊ ክርስቶስን ለመልበስ ነው። አዋቂዎች አዋቂ ከሆኑ በኋላ ሲጠመቁ ለኃጢአት ስርየትም ጭምር ነው። አዋቂ እስኪሆኑ ድረስ ላደረኩት ብዙ ኃጢአት ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 ላይ በግልጽ ምን እናድርግ ብለው ሲጠይቁት ምንድነው ያለው ቅዱስ ጴጥሮስ? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ያ ጥምቀት ለነዛ ሰዎች የኃጢአት ስርየትም ጭምር ነው ማለት ነው። ቅዱስ ጳውሎስም ለኃጢአቱ ስርየት እንደተጠመቀ የሐዋርያት ሥራ ምዕራፍ 22 ላይ እንደተገለጸው ለኃጢአት ስርየት እንደተጠመቀ ኃጢአትን የሚሰሩ ሰዎች አዋቂ የሆኑ ሰዎች ማለት ነው። እነርሱ ወደ ማመን ሲመጡ ጥምቀት ለኃጢአታቸውም ስርየት ይሆናል። ስለ ሕፃናት ግን ስናወራ ሕፃናት ለኃጢአት ስርየት አይደለም የሚጠመቁት። ለምን? ምንም አይነት ኃጢአት ገና ስለሌለባቸው ሲጀመር። ታዲያ ለምንድን ነው የሚጠመቁት ሲባል ጥምቀት የኃጢአት ስርየትን ብቻ ሳይሆን ከክርስቶስ አካል ጋር አንድ አካልም የሚያደርግ ነው። ገላትያ ምዕራፍ 3 ላይ ቅዱስ ጳውሎስ ገላትያ ምዕራፍ 3 ቁጥር 27 28 ላይ በመጠመቅ ክርስቲያኖች ሁላችንም አንድ አካል እንደሆነን ይናገራል። የጌታ ስጋ እንደሆነን ይናገራል። አንድ ስጋንን እያለ ማለት ነው። ከክርስቶስ ስጋ ጋር አንድ የምንሆንበት ነው። ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት እንደሆነም ደግሞ ሮሜ 6 ላይ ይናገራል። ሕፃናት ለምረው የሚጠመቁት ሲባል ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ለመተባበር ክርስቶስን ለመልበስ ክርስቶሳዊ ለመሆን ነው። ክርስቶሳዊ የሆነ ባህሪን ይይዛሉ። ሕፃናት ብቻ አይደሉም። በእርግጥ ትልቅም ሆነው እንደው በዚህ አጋጣሚ ቅድም ከስር እየጠየቀ ነበር አንድ ወንድማችን እና አለመጠመቅ የሚለው ኤክሰፕሽን አለው፣ አለማመን የሚለው ኤክሰፕሽን አለው ወይ የሚል አይነት ጥያቄ አንስቶ ነበርና የስ አለው። በዚህ አለማመን የሚለውም ኤክሰፕሽን አለው። ለምሳሌ ብዙ ጊዜ የምናነሳው ነገር ነው። የአእምሮ ህሙማን አሉ። ከልጅነታቸው ጀምሮ የአእምሮ ህሙማን የሆኑ ሰዎች አሉ። ጌታ ኢየሱስ ክርስቶስ ለእነርሱ አልሞተላቸውም ልትለኝ አትችልም። እድሜያቸው ስንትም ቢሆን የማስተዋል የማገናዘብ አቅም ላይ ያልሆነ አይነት የአእምሮ ህሙማን ሰዎች እነርሱ አይድኑም፣ ሊድኑ አይችሉም ልትለኝ በፍጹም አትችልም። እንደዚህ የሚያደርግ ጌታ ስለሌለ ማለት ነው። ጌታ ለሰው ልጆች ሁሉ ሞቷል ካልን ለእነርሱም ሞቶላቸዋል እያልን ነው። ለእነርሱም ሞቶላቸዋል ካልን ደግሞ ለእነዚህ ሰዎች ግዴታ ማመን አለባቸው የሚል መስፈርት ልታስቀምጥ አትችልም።
ምክንያቱም ማመን ስለማይችሉ ማለት ነው። ማመን የሚለው ራሱ በእንደዚህ አይነት ኮንዲሽን ሲሆን ኤክሰፕሽን ሊኖረው ይችላል። ኤክሰፕሽን የሚባለው ነገር በየትኛውም ጉዳይ ላይ ሊኖር ይችላል እና ይሄ ነገር እንዳይዘነጋ ልመለስ። ህፃናት ይጠመቃሉ፣ ከዛ በኋላ በእምነት ያድጋሉ። ህፃናት ህፃናት ልክ የሆነ እድሜ ላይ አይደለም ጌታን የሚያምኑት ማለት ነው። ኢቢሻ በእምነት በኩል ሲል እኮ ታዲያ በእምነት ብቻ ማለቱ አይደለም እኮ። አሁን አንተ በእምነት በኩል የሚለውን በእምነት ብቻ አደረግከው እኮ ነው ችግራችን። ሰዎች ልክ እንዳመኑ በእምነት ብቻ የእግዚአብሔር ልጅነት ያገኛሉ አልክ። መጽሐፍ ቅዱሱ ግን በእምነት በኩል የእግዚአብሔር ልጆች ይሆናሉ ነው የሚለው ገላትያ 3 ላይ። እና ለማንኛውም ወደ ራሳችን እንመለስ። እንደው ከይቅርታ ጋር እንዳናረዝመው ገፈን ነው ያያል የተወሰነ ታስተምረኛለህ። በጣም አሪፍ። እሺ ፕሮቴስታንት ነኝ ብለኛል እና ፕሮቴስታንት መች ነበር የጀመረው? የማርቲን ሉተር እንትን ነው ፕሮቴስት አድርጎ ከወጣ ጀምሮ ነው። እኔ እንጃ ከዛ በፊትም ካለ ነገር አላውቅም። እኔ ፕሮቴስታንት ከዛ በፊትም ካለ ነገር እንደዛ አካባቢ መሰለኝ 1575 እንደዛ አካባቢ። ያው እንቅስቃሴው ከ14 ነው ከ13 ይጀምራል፣ ግን ሞር እሺ ያው ከ1575 መሰለኝ። እሺ 1517 ላይ ነው ሉተር የተነሳው። ሉተር አምኖ በእግዚአብሔር ቤተክርስቲያን ላይ ተጨምሯል። እሱ ራሱ ይወቃ ምን እንትን ይደኛል። ያው ፕሮቴስታንት የዛ ታይም ላይ ስለተጀመረ ፕሮቴስታንት ራሱ የክርስቶስ አካል ላይ አምኖ ተጨምሯል የሚለው ነው እየጠየቁ ያሉት በዚህ በተዘዋዋሪ። በጣም ጥሩ። የክርስቶስ አካል ለመሆን ምንድነው የሚጠበቅብን የሚለው መጽሐፍ ቅዱስ ላይ ቼክ ማድረግ ነው። ግን ይሄ ነው ጥንትኑ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ እንደሚናገረው አምነው የተጠመቁት 3000 ነፍሳት በእነርሱ ላይ ተጨመሩ ይላል። ለመጨመር አምነህ መጠመቅ አለብህ መጽሐፍ ቅዱስ እንደሚናገረው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል መጽሐፍ ቅዱስ። ፕሮቴስታንት የጀመረበት ታይም አለ። የዛ ታይም ላይ የተጨመረው የትኛው ቸርች ላይ ነው? አሁን እኮ ማርቲን ሉተር ከካቶሊክ ፕሮቴስት አድርጎ ሲወጣ ትክክል አልነበረም? እኔ እንጃ ብራዘር። አሁን እሱን እናወራውን ትክክል ነው አይደለም ጥያቄው እኮ ኤቢ የት ነው ያለው? ባይዚ የት ነው አምልኮ የምታደርገው ዲኖሚኔሽን? እኔ ቃልዮት ነኝ። ቃልዮት ምን ያህል እድሜ ነው ያላት? እኔ እንጃ፣ እኔ አላውቅም። እሺ ዝም ብለን እንግዲህ ስላላወክ ብቻ እንደው ዝም ብለን እድሜ እንስጣትና 200 እናርግ። አይሞላትም በእርግጠኝነት 200 ዓመት እንስጣትና 200 ዓመት እድሜ ቆይ እኔ የምጠይቅህን ትመልሳለህ። እኔ እሱን ለምን እንዳነሰውኝ የእድሜ ጉዳይ ካልሆነ እኔ ካነሳሁት አንፃር ትሰጠኛለህ፣ መልስ ትሰጠኛለህ። 200 ዓመት እንበልና አሁን አንተ ያለባት ቸርች ወደ ኋላ ስትቆጥር የዛሬ 200 ዓመት ላይ ማስልጣን ሰጥቷት ነው ሰዎችን ወደ ክርስቶስ አካል ህብረት መጨመር የጀመረችው። እሷ ራሱ የት ተጨምራ ነው? የትኛው ቸርች ላይ ተጨምራ ነው አንተን የጨመረችው? ሰጣትማ ክርስቶስ ነው። ለኔም ላንተም ሰጥቶናል ስልጣን። ማን ይጨምራል? የት ተጨምራለሁ? የት ተጨምራለሁ? ማን ይጨምራል? ጥያቄን እየተረዳው ስላልሆነ በቃ አንተ እንትን አደረከው። ይሄ እንዴት ነው ዲኖሚኔሽን ነው የሚባል ዲኖሚኔሽን እንደ ወደዛ ውስጥ አስገባኸው እንጂ ያው እኛ ራሳችን ክርስቶስ ቤተ መቅደስ ነን፣ ስልጣን ተሰጥቶናል ወደ ቤተክርስቲያን ወይም ደግሞ ወደ ክርስቶስ የምንጨምርበትን ያመነ በልቡ ያመነ በአፉ የመሰከረ እንደሚለው አልተሰጠም። ባይዚ ማንንም አልሰጠም። ለማንኛውም እንትን እያቀረብኩልህ ያለውትን ጥያቄም እየተረዳ ስላልሆነ እየመለስክልኝ እኮ ነው። አንተ ግን የምትመልስልኝ ነገር ጥያቄን የተረዳ አይነት በሚለው ነው። የሐዋርያ ቀብሎሽ ባላት ቤተክርስቲያን ልትለኝ ነው? ምንድን ነው እሱ? እስኪ ንገረኝ። ማለት በዛ ስላልተጠመቃችሁ አልተጨመራችሁም ነው በቃ ሴንሱ። እንደዛ ከሆነ ማለት ነው የስ እንደዛ ልንል እንችላለን። የክርስቶስ ኢየሱስ ቤተክርስቲያን ሰክሴሽን አላት። ሰክሴሽን ከሌለ አልተጨመርክም የክርስቶስ አካል ላይ። ትንሽ ኢሹ ከበድ ስለሚል እኔ መጽሐፍ ቅዱስ ስልጣን ሰጥቶኛል ብዬ ነው ማምነው። ሜቢ አንተ ከሰው መቀበል አለብህ ካልከኝ ኦኬ። ግን እሺ እንቀጥል። ግን እርሱ ይሄ ነው ክርስቲያን እንዳትሆን ምን ያዛችሁ የሚለውን አይችልም። ከሰው ከመቀበል ውጪ አንድ ሰው ካለ መጽሐፍ ቅዱስ ጥቅስ ያንጣና ብቻ
እዛን እንትን ብንለው ጥሩ ነው። አቡ እዩባ አሁን እኔ በዚህ ርዕስ ስላልተዘጋጀውም ለትንሽ እንትን ይለናል። ያው ግን ክርስቶስ ስልጣን ሰጥቶናል አይደል? ስለዚህ ሰባኪ በሌለበት አማኝ አለ እያልከኝ ነው እንዴ? አለ እንጂ ማንም ኤጲስቆጶስ ቢሆን እኮ ማሟላት ያለበትን ማሟላት አለበት አይደል? ስለ ኤጲስቆጶስ ሮሜ ለምሳሌ ካልተላኩስ እንዴት ይሰብካሉ ነው የሚለው። ካልሰሙ ደግሞ እንዴት ያምናሉ? ስለዚህ ያለ ሰባኪ ያመነ አንድ ሰው ጠቁመኝ። እንዴ ሁላችንም በሰባኪ ነው እንጂ ያመን ነው። ከዛ በኋላ ለመስበክ ግን ግዴታ አለብኝ። አንዴ ስለዚህ በሰባኪ ነው ያመንነው ካልክ ያንተን ቸርች አቡ ደግነት ደግሞ ይበዛል 200 አድርሶታል። ይሁን 200 ዓመት የደረሳትን ቸርች የሰበካት ማን ነው? ችግር የለውም። ምን ያቡ ደግነት አልቃወም አልኩ እኮ እኔ አሁን ስንት ዓመት እንደሆነች ራሱ አላወኩም ብያለሁ። ችግር የለውም። ዓመተ ምህረቱ 500 አድርገው ኤክሰፕሽን የሚባል ነገር የለም። ስፔሲፊክ ኤግዛምፕል አዝ አ ሩል ግን አዝ አ ቴዎሎጂ ግን ስንሰራ ጀነራል ስቴትመንት እንሰራለን እና እሱን እንድናስብበት ነው። ሌላው ምናልባት አጠር አድርጌ አንዳንድ ሀሳቦች ማንሳት የምፈልገው ነገር በፕሮቴስታንት አመጣጡ ታሪኩን ማወቅ ያስፈልጋል። ከዚህ በፊትም I think I've said this before again, the Protestant movement is a symptom of a bigger problem Europe has. The Protestant movement እንደ አሁን ለምሳሌ አንድ ሰው አይጣልና እንደ ካንሰር ካለው እና የሆነ የሚያስለው ነገር ካለ ሳሉ አይደለም ችግሩ። ሳሉ እንትን ነው ማለት ነው። it's just the output እንጂ ዋና ከስር የሆነ አንድ ችግር አለ ማለት ነው። እና በዩሮፕ ጊዜ before the advent of Protestantism ብዙ ለውጦች እየተካሄዱ ነበሩ ዩሮፕ ላይ። አንደኛው የሚታወቀው ሪኔሰንስ or the rebirth ብለው በተለይ ወደ ግሪክ ፊሎሶፊ ግሪክ አይዲዮሎጂ እየሄዱ ማንበብ የጀመሩበት ዘመን ነበረ። የግሪክ ፊሎሶፊ እነ ሆመርን ሄሮዶተስ እንደዚህ ፕሌቶ የመሳሰሉትን ፊሎሶፊ ማንበብ ሲጀምሩ ፍጻሜው ምንድነው? ግሩፕ አይዲዮሎጂ ትተን ኢንዲቪጁዋሊዝም ማሰብ አለብን የሚል ሐሳብ ላይ ደረሱ። በተለይ through the decline of feudalism እያነሰ ሲሄድ local governments እየቀሩ ሲሄዱ እኔስ የኔ ማንነትስ የሚሉ ሐሳቦች እያደጉ እኔ የሚል if you look at the arts the literature during that time group ideology እየጠፉ ወደ እኔ እንሂድ የሚሉ አይነት ሐሳቦች ናቸው በዛ ጊዜ ነበር። በዚህ ወቅት ነው ማርቲን ሉተር የተነሳው። በዚህ ካልቸር ነው ማርቲን ሉተር የተነሳው። የማርቲን ሉተር is a victim of the era። ስለዚህ እኔ የሚል አስተሳሰብ በነበረበት ዘመን ተነስቶ ቤተክርስቲያንም ውስጥ እኔ ማለት ጀመረ አለ። ባጭሩ ቤተክርስቲያን አያስፈልግም ማለት አንተ በቂ ነህ፣ ግሩፕ አይዲዮሎጂ አታስብ፣ አንተ ብቻህን በቂ ነህ ወደሚለው ሄደ እና ፕሮቴስታንት it is a western religion ምንም ይሄ መረዳት አለብን። በዌስተርን ካልቸር የተወለደ ሐሳብ ስለሆነ የነሱን ሐሳብ የነዛን በዛ ጊዜ የነበረውን ሐሳብ አምጥቶ ነው ዛሬም እኔ በተለይ አሜሪካ የሚኖሩ ሰዎች በሙሉ እኔ እያሉ የሚቀጥሉት ማለት ነው። ማይ ሴቪየር ማይ ፐርሰናል ሴቪየር የሚሉትም ወደው አይደለም፣ ያንን ጽንሱ ከዛ ስለነበረ አሁንም ይመጣል። እንግዲህ የዚህን ዌስተርን ፊሎሶፊ ወደ አፍሪካ ስናመጣው ምንም የማይገናኝ ነገር ሆኖ እናገኘዋለን። አንደኛ ነገር ከዚህ በፊት ብየዋለው፣ እንደው በተለይ የፕሮቴስታንት ወንድሞች ካላችሁ ግድ የለም ትንሽ ጉግል ላይ ገብታችሁ ፕሮቴስታንት ኦር ሚሽነሪ ኤንድ ኮሎኒያሊዝም ብላችሁ ግቡ። ምን አይነት በእቅድ እንዴት እንደተሰራ
አፍሪካን ለማዳከም ኢትዮጵያ መድከም አለባት። አንደኛ ኢትዮጵያን ለማዳከም ኦርቶዶክስ ተዋህዶ ቤተክርስቲያን መዳከም አለባት ተብሎ የገባ እምነት ነው። ይሄ እንደው ሰዎችን ለማናደድ ምናምን ሳይሆን ታሪክ ማጥናት ያስፈልጋል። እውነትን እውነት ብሎ መረዳት ያስፈልጋል። ባይሆን እዚህ ፕሮቴስታንት ያላችሁ ወንድሞች የዚህ የፈረንጅ እምነትን እንዴት አፍሪካናይዝ እናድርገው ብላችሁ ማሰብ አለባችሁ። ወደ ኦርቶዶክስን ባትገቡ ወደ ኦርቶዶክስን ባትመጡ እንደው ፈንዳሜንታል ዲፍረንስ አለን ብትሉ ከነጭ የተቀበልነውን እንዴት አፍሪካዊ እናደርገው ብላችሁ make it your own at least to make it fit Ethiopian traditional system የኢትዮጵያን ታሪክ የአፍሪካን way of culture ያለውን እንዴት አደርገን ነው አንዳንድ የማይስማሙ አብሮ የማይሄድ ነገር አለ ብላችሁ at least make it your own ያለውን ግን ዝም ብሎ እንቀበላለን ማለት እውነቱን ለመናገር ጥሩ አይደለም። ምክንያቱም ወንድሞች ያሉት በሙሉ የሚጠቅሱት አባቶች almost entirely ማለት ይችላሉ ኢትዮጵያውያን አይደሉም። አትናቴዎስን እንድንቀበል ያደረገን ኢትዮጵያዊ ስለሆነ አይደለም፣ እውነት ስለተናገረ ነው። አሪዮስን እንድንክደው ያደረገን ፈረንጅ ስለሆነ አይደለም፣ ውሸትን ስለተናገረ ነው። እና ይህንን እንዴት ማየት እንትን ይለናል። ስለዚህ አንዳንድ ነገሮች ሲገቡ ከዩሮፕ ወደ ኢትዮጵያ ሲገቡ ይሄ ነገር ይጠቅመናል ብለን የሚጠቅመንን ነገር እንውሰድ። አሁን እኮ ብየዋለሁ። ለምን ኦርቶዶክስ አይደላችሁም አይደለም ጥያቄ። እንዴት ፈረንጅ የሚለውን ነገር በሙሉ 100% ቀበላለሁ የሚል አስተያየት ከየት መጣ? ቻሌንጅ የሚያደርግ እንዴት ጠፋ? ኦርቶዶክስ አይደለሁም ግን እዚህ ጋር ፈረንጆች የሚሉትም ነገር ተሳስተዋል፣ በዚህ ልክ ናቸው፣ በዚህ ተሳስተዋል የሚል ሐሳብ እንዴት ጠፋ? እንግዲህ ከ100 ዓመት እስከ 200 ዓመት እንኳን ብንሰጠው 200 ዓመት በሙሉ ቻሌንጅ የሚያደርግ አንድ ሰው አንድ ሐሳብ እንዴት ጠፋ ከኦርቶዶክስ ውጪ? ይሄ ነው ጥያቄ። ስለዚህ ይሄንን ለማለት ፈልጌ ነው እንጂ ፈረንጅ በፈረንጅነቱ ሊጠላ የለበትም። ኢትዮጵያዊነቱ በኢትዮጵያዊነቱ ሊወደድ አይገባውም። የሚመዘንበት ሚዛን አለው። ያም እውነት ተናገረ ውሸት ተናገረ ተብሎ ነው። ፈረንጅ ግን ፈረንጅ ስለሆነ ብቻ እንቀበለው የሚለው አስተያየት በጣም የሚጎዳ ነው እና በተለይ ፕሮቴስታንቲዝም and colonialism they're different sides of the same coin። አንድ ናቸው። ፕሮቴስታንቲዝም in Africa በደንብ ጥናት ብናየው አፍሪካ ውስጥ የገባበት ምክንያት ክርስትናን ለማስፋፋት ሳይሆን ዌስተርን አይዲዮሎጂ ለማስፋፋት ነው። full stop። ይሄ ታሪክ ነው። ስለዚህ ይሄንን በደንብ አድርገን ልናየው ልንመረምረው ያስፈልጋል። አሁንም የምናገረው በተለይ ለፕሮቴስታንት ተከታዮች ትንሽ መለስ ብላቸው አንዳንዱን ነገር እንዴት ነው ይሄ ነገር አንዳንዱን ነገር ለምን ኳስችን አናደርገውም የሚል ሐሳብ እንዲመጣ ነው። ኢትዮጵያ የሚሸት አፍሪካ የሚሸት ፕሮቴስታንት እምነት ቢኖር አሊስ በሐሳብ ተለያይተን በመሰረቱ ሐሳብ ተለያይተን በሌላው ነገር ግን እንትን ልንል እንችላለን። አሁን እኮ ብዙ ዓላማ አለ፣ ደረጃ አለውና ይሄንን ማወቅ መረዳት ያስፈልጋል። ስፒሮስ አይ ሆፕ ክሊር አድርጌዋለሁ መሰለኝ። አዎ አንዳንድ ነገር ላይ አልስማማም። ለምን ወደ ዜግነት እየወሰድነው ነው ክርስትናና። የቱ ጋር ነው ዜግነት ያደረጉት? ፈረንጅ ሲባል ፈረንጅ መባል ሳይሆን ትምህርቱ ላይ ከውጭ የመጣ ሁሉ መቀበል እንደሌለን፣ እንዲሁም ሀገር ውስጥም ቢሆን ሁሉንም አንቀበልም። ትክክለኛ የሆኑን ትምህርቱን ነው እና ፈረንጅ የሚለውን ነገር ትንሽ እና ፕሮቴስታንት የሚለው ደግሞ ፕሮቴስታንት ስንል ጴንጤዎችን ነው፣ ሉተራንን ነው፣ ካልቪኒስቶችን ነው።
አሁን እኮ እዚህ ላይ እኮ የምናያቸው ፕሮቴስታንት ሲባሉ ጴንጤዎችን ናቸው፣ ከአሜሪካን የመጡትን አብዛኛው እነሱ ናቸው እንትን ያደርጉት ፐርሰናል እንጂ በመካነ ኢየሱስ ካየን ክህነት አላቸው፣ ማህበራዊ እንትን አላቸው፣ አባቶችንም ይቀበላሉ። ወደ ጴንጤ ስንመጣ ነው በግል ሁሉ ነገር በቃ መንፈሴ ከመንፈሴ ጋር እያሉ ያው ትምህርቱንም መጽሐፍ ቅዱስ ብቻ ብሎ ማርቲን ሉተርን ቢነሳ አባቶችን ይጠቅስ ነበር፣ ምስጢራትን ይቀበል ነበር፣ ማህበራዊ እንትን አለው።